በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ይትባረክ እግዚአብሔር አምላክ እስራኤል ወአምላክ አበዊነ ቅዱሳን ዘተሳሃለነ ወገብረ መድኃኒተ ለሕዝበ ዚአሁ። ይቅር ያለን ለወገኖቹ ለእስራኤል ለባሮቹ ለእኛ ለኃጥአን መድኃኒትን ያደረገ በጥንተ ተፈጥሮ ፈጥሮ በሐዲስ ተፈጥሮ ያከበረን ቸሩ አምላካችን እግዚአብሔር ከዚህ ሰዓት ከዚህ ዕለት ስላደረሰን ቅዱስ ስሙ የተመሰገነ ይሁንና ለእናንተም እንደሚገባችሁ በየስማችሁ በየማዕረጋችሁ በእግዚአብሔር ሰላምታ እንዴት ዋላችሁ? እንዴት ሰነበታችሁ? ቸርነቱ ይቅርታው ዘወትር የባሕርይ ገንዘብ የሆነ የአባቶቻችን አምላክ እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ ለአምላክነቱ እንደሚገባ እማምላክ እመቤታችን ድንግል ዝትነ ማርያም ወላዲተ አምላክ እንደመሆኗ ቅዱስ ዕፀ መስቀሉ ቅድስት ቤተ ክርስቲያን እግዚአብሔር ያከበራቸው ቅዱሳን ሁሉ በድጋሚ ስማቸው የተመሰገነ ይሁን። እንኳን አደረሳችሁ። እግዚአብሔር አምላካችን ካከበርነው ከምናከብረው በዓል ሁሉ በረከት ለሁላችን ያሳትፈን። ወደ ትምህርቱ እንገባለን። ምህላችን እግዚአብሔር በቸር አስፈጽሞናል። ትምህርታችን ከቅዱሳን ሕይወት እንማር በሚል ባለፈው ሰሞን ያቋረጥነው ክፍል 3 ዛሬ ይቀጥላል። የማነበው ምንባብ ሰሞኑን ካከበርነው በዓል ጋር ግንኙነት ያለው ነውና አነበዋለሁ። የቅዱስ ጳውሎስ መልእክት ምዕራፍ 11 ቁጥር 33። የቅዱስ ጳውሎስ መልእክት ምዕራፍ 11 ቁጥር 33 ገና 32 ላይ ጀምሮ ምንተ እንከ እብል እንግዲህስ ምን እላለሁ? ስለ ጌዴዎን፣ ስለ ባርቅ፣ ስለ ሶምሶን፣ ስለ ዮፍታሔ፣ ስለ ዳዊት፣ ስለ ሳሙኤልና ስለ ሌሎች ነቢያትም እንዳልተርክ ጊዜ አጭር ነውና የሚለውን ያስቀድምና ቁጥር 33 ላይ እነርሱ በእምነት ተጋደሉ፣ ነገሥታትንም ድል ነሱ፣ ጽድቅን አደረጉ፣ ተስፋቸውን አገኙ፣ የአናብስትን አፍ ዘጉ፣ የእሳትን ኃይልም አጠፉ፣ ከሰይፍ ስለት አመለጡ፣ ከድካማቸው በረቱ፣ በጦርነት ኃይለኞች ሆኑ፣ የባዕድ ጭፍሮችንም አባረሩ ይላል። ስለ ቅዱስ ቃሉ አምላካችን እግዚአብሔር ስሙ የተመሰገነ ይሁን። መጀመሪያውና መድረሻው ሰሞኑን ላከበርነው ለአድዋ ድል ጥሩ መገለጫ ይሆነናል። የመጀመሪያው እነርሱ በእምነት ተጋደሉ። ደህና ዋላችሁ። በምን ተጋደሉ? በእምነት። የአድዋ ጦርነት ለየት የሚለው የሚያምንና የማያምን ያደረገው ጦርነት ስለነበረ የሚያምንና የማያምን እነዛም ክርስቲያን ነን ነው የሚሉት። የሚገርማችሁ ዳግማዊ አፄ ምኒልክ ከጦርነቱ በኋላ ሲጠየቁ ወይም ደግሞ በጻፉት ደብዳቤ ባንዱ ላይ በጥጋባቸው ሰላም እርቅ ይሁን ብዬ ብላቸው እምቢ ብለው የክርስቲያን ደም በከንቱ ፈሰሰ ብለው ለሞቱ የጣሊያን ወታደሮች አዝነዋል። ልብ በሉ። እኛም ኢትዮጵያውያንን እንደ እንስሳ ቆጥረው ንቀው አቃለው ወንድሞቻቸው መሆናችንን ረስተው ከአህጉር መጥተው ጉድጓድ ምሰው እርድ አዘጋጅተው፣ እርድ ምላችሁ ስጋ አይደለም፣ እርድ ማለት ምሽግ ማለት ነው። እሱን አዘጋጅተው ስራዬ ብለው ባሪያ ሆኑን ብለው ነው የመጡት።
እንደዚህ ላደረጉ እንኳ አጤ ምኒልክና የጦር አለቆቻቸውና ባለቤታቸው እቴጌ ጣይቱ ብርሃን ዘኢትዮጵያ ለገዳዮቻቸው እንኳ ይራሩ ነበር። በሁለት መንገድ ገልጠውታል። አንደኛው በእምነት እንደሆነ የተዋጉት የምታውቁት ታቦተ ጊዮርጊስና ስዕለ እግዝእትነ ማርያምን ይዘው ምህላ እያስደረሱ ጸሎት እያስደረሱ ዳዊት እያስደገሙ ዕጣን እያሳጠኑ መስዋዕት እያሰዉ ቅዳሴ እያስቀደሱ መሄዳቸው ድንቅ ነው። ሁለተኛ ነገር ነገሩ በዲፕሎማሲ ወይም ደግሞ በተግባቦት እንዲያልቅ ፈልገው ነበረ። አልተሳካም። አላጌ ላይ መቀሌ ላይ ከረቱ በኋላ እንኳን ተው ወደ ሰላም እንምጣ ብለው ለምነው ነበረ። አልተሳካም። ይሄ ሁሉ ከሆነ በኋላ ክርስቲያን መሆናቸውን በሁለት ነገር አሳዩ። አንደኛ ምርኮኞቻቸውን በሙሉ የሰባውን እያረዱ ጥሩን እያወረዱ አብልተዋል፣ አጠጥተዋል። ገዳዮቻቸውን ያን ሁሉ ኢትዮጵያዊ በጥይት አረር የጨፈጨፉትን የጣሊያን ወታደሮችን ሲቀድም የሰባውን አርደው የጠራውን አውርደው መግበዋል። ሲቀጥል ምርኮኞችን በጊዜው ጊዜ አስረክበዋል። አማኝ መሆናቸው የምታውቁት ደብዳቤ ለሳቸውም ይላካል፣ ለምርኮኞችም ይላክላቸዋል። ለምርኮኞ ደብዳቤ አይሰጥም፣ ግን የምርኮኞቹን ደብዳቤ እናቶቻቸው ወላጆቻቸው የሚጽፉትን ያነቡ ነበር አልፎ አልፎ አጤ ምኒልክና ሲያነቡ መጨረሻ ላይ የአንዱ እስረኛ ደብዳቤ ላይ የአምላክ እናት ድንግል ማርያም በሰላም ታስፈታ ይላል እና እስረኛውን አስጠሩትና ይሄው የአምላክ እናት አስፈትታለች፣ ሂድ። መጀመሪያ ሄደ እሱ ነው ይባላል። አማኝ ናቸዋል። መጀመሪያም አዋጅ ሲያውጁ ምን አሉ? ወስልተ የቀረ ግን ማርያምን ትጣላኛለህ ብለዋል። ለዚህ አማላጅ የለኝም። አማኝ ናቸው። አማኝ ናቸው። አማኝነታቸውን በብዙ ጎዳና ገልጠዋልና በእምነት ተጋደሉ። ሁሉም በእምነት ነው። በጦርነቱ ኦርቶዶክሳውያን ያልሆኑ ተሳትፈዋል። ያው ተሳትፈዋል። ምክንያቱም ጦርነቱ ለሃይማኖትም ለሀገርም እንደ ሀገር እነሱ ቆመዋል፣ እንደ ሃይማኖት በሃይማኖት የሚመስሉን ቆመዋል። ድሉ የጋራ ነው። ረዳትነቱ ግን የአንድ አምላክ ነው። ምክንያቱም ዋኖቹ አማኞች ስለነበሩ። ስለዚህ በእምነት ተጋደሉ። ዛሬ ያጣነው ነገር ምን መሰላችሁ? ከመሪ እስከ ተመሪ፣ ከልሂቅ እስከ ደቂቅ፣ ከአዋቂ እስከ የኔ ቢጤ ድረስ ምንድን ነው የጠፋብን? እምነት። ማመን ብሎ ነገር የለም። እሱ ነው። በእምነት ተጋደሉ። ታዲያ በእምነት የሚጋደል መጨረሻው ምን እንደሆነ ሲነግራቸው ምን ይላችኋል? በጦርነት ኃይለኞች ሆኑ፣ የባዕድ ጭፍሮችንም አባረሩ አለ። በቃ ይኸውን በቃ አድዋን እኮ በግልጥ ነው የሚያስቀምጠው። በጦርነት ኃይለኞች ሆኑ። ምንም እኮ አይመጣጠኑም። በነገራችሁ ላይ በቁጥር ብዛት አይደለም። የጣሊያን 20 ሺህ የያዘው መሳሪያ አመድ ነው የሚያደርጋቸው። ምክንያቱም አንዱ መሳሪያ ብቻውን በጣም ብዙ ሺህ ሰው ይፈጃል። ቀለሃ እየተጨመረበት እየተቀየረበት። እኛ ጋር የተያዘው በጣም ዘመናዊ የሚባለው እነ ወጨፎ ጅግራ ምንሽር የምትሉት በጣም አንድ ቀላ አስገብተህ ተኩሰህ ሁለተኛውን እስከምታስገባ አንተን ጨምሮ 20-30 ትሞታለህ። ከዛ ውጭ የሚገርማችሁ እንዲያውም አንድ ደግ ሰው ምን ሲሉ ሰማሁኝ፣ ከአጤ ምኒልክ 120 ሺህ ወታደር መካከል ከ100 ሺህ በላይ የሚሆነው ይዞ የሄደው በትር ነው። እንግዲህ 100 ሺህ ሰራዊት በትር ይዞ ነው የሄደው። በነገራችሁ ላይ ጦርነቱ ላይ እኮ አብዛኛው አልተሳተፈም። አክሱም ሊስም ይሄዳል፣ ስንቅ ሊያመጣ ይሄዳል። አብዛኛው ሰራዊት እኮ አልተሳተፈም። ኋላ የሚገርማችሁ ጦርነቱ ካለቀ በኋላ ከሰራዊቱ ግማሹ ያለቅስ ነበረ። ምን ሆናችሁ ነው ሲባሉ ሳንሳተፍ ቀረን፣ ለሀገር ነው ዋጋ ሳንከፍል ቀረን ብለው አልቅሰዋል። እና ለምንድን ነው ዱላ ይዘው ሄዱ ቢሉ እንደ መንፈሳዊ በእምነት። ምክንያቱም ሊቀ ነቢያት ቅዱስ ሙሴ ምን ይዞ ነበር የሚንቀሳቀስ? በትረ ሙሴ። ያቺ በትር በእምነት ከተያዘች ብዙ ትሰራለች። በትረ ሙሴዋ። እንደ ስጋዊ ካየነው ደግሞ የኢትዮጵያ ወታደር የሚሄድ ምን ለማድረግ ነው? ማርኮ፣ በዱላ ጥይት ማርኮ በዛ ለመታቆስ። በነገራችሁ ላይ ድሮ ብቻ እንዳይመስላችሁ እዚህ ኢንፍራንስ ላይ 2 የገጠሩ ሰዎች አህዛብ አንድ ወቅት ላይ ከተማውን በጣም ረብሸውት 6 ክላሽ በዱላ ቀምተዋል፣ ማርከዋል።
አሁን ቅርብ ጊዜ ዛሬ 8 ዓመት 7 ዓመት አካባቢ አህዛብ ትንሽ ረብሸው ነበር። ገለባ ተቃጠለችብን ብለው ክርስቲያን ያቃጠለ ብሎ ትንሽ አስቸግረው ነበር ከተማው ላይ እና የከተማው ሰው በቁሙ ሲሸና የገጠሩ ሰው ሁለቱ ነው መጥተው እኔ አልነበርኩም እዚያ የነበረ ሰው አንድ ክርስቲያን ወንድሜ ነው የሚነግረኝ። ሁለት አለ እንግዲህ ራሱን እየወቀሰ ነው የሚነግረኝ። ሁለቱ ነው መጥተው 6 ክላሽ የክልሉ ፖሊስ ከሚደርስ ድረስ 6 ክላሽ በበትር ቀምተው ነበር አለ። ምን ይጠይቃል? በነገራችን ላይ እምነት ሲባል እኮ በፈጣሪ ማመን አንድ ነገር ነው። እግረ መንገዱ ልብ ውስጥ ያለ ነገር እኮ ነው። አንተ ዝም ብለህ አካኪ ዘራፍ ትላለህ እኮ እንጂ የጭንቋ ቀን ስትመጣ ሁሉ አትገኝም እኮ በር ላይ ብንለህ ነው የምትጠፋ። ይሄን ሁሉ ጥንቻና ሳብጠህ አትገኝም። እምነት ይጠይቃል። እና የአጤ ምኒልክ እና የሰራዊታቸው በመላ ኢትዮጵያ ያሉ ሰዎች ናቸው አድዋ ጦርነት ላይ የተሳተፉትና እንኳን አደረሳቸው መባባላችን ይህንን ጥቅስ ማንበባችን ለዚህ ነው። በእውነት እግዚአብሔር ለአባቶቻችን የሰጠውን ኃይል ለእኛም አይንሳን፣ የእነሱን ነፍስ ይማርልን፣ ለእኛም ልቡና ይስጠን። ይህንን ነው የምለው፣ ሌላ የምለው የለኝም። በተረፈ ግን ስራ ሀገር መጸለይ ጥሩ ነው። አባቶቻችን ቢያንስ የሚያምን መሪ ነበራቸው። ቢያንስ ቀድሟቸው ሰማዕትነት የሚቀበል መሪ ነበራቸው። በመንፈሳዊ ለሰማዕትነት የሚመራ፣ በስጋዊ በእግዚአብሔር የሚያምን በእግዚአብሔር የሚታመን መሪ ነበራቸው። ዛሬ ትንሽ ከበድ የሚለው ይህንን ማግኘት መጭነቁ ነው። አስቸጋሪ የሚሆነው በዚህ ነው። ግን ችግር የለውም። ዘመነ ሰማዕታትን ስትመለከቱ ሁነኛ መሪ አልነበረም። እግዚአብሔር ከህዝቡ መካከል ብርቱ ደጋግ ሰዎችን አስነስቷል። ስለዚህ ራሳችንን ብናዘጋጅ እግዚአብሔር ከኛ መካከል ማንን እንደሚመርጥ ማወቅ ስለማንችል ራሳችንን ማዘጋጀት ይገባናል። መሐረነ አብ ላይ ቅድም በቅዱስ ያሬድ ዜማ ያልነውን አሁን ደግሞ ለመዝሙር በሚስማማ እስመ አልብነ ረዳኢ በጊዜ ምንዳቤ ወሐዘን እስመ ዘእንበሌከ ባዒደ ይነአምር በሚል እንዘምራለን። የምታውቁት መሰለኝ። አንድ ጊዜ ልበልና ከዛ ተከትላችሁ አብራችሁ ትሉና እንቀጥላለን። በስላሴ በወላዲተ አምላክ በቅዱሳን ስም እንዘምራለን። እስመ አልብነ ረዳኢ በጊዜ ምንዳቤ ወሐዘን እስመ አልብነ ረዳኢ በጊዜ ምንዳቤ ወሐዘን እስመ ዘእንበሌከ ባዒደ ይነአምር እስመ ዘእንበሌከ ባዒደ ይነአምር እስመ ዘእንበሌከ ባዒደ ይነአምር እስመ ዘእንበሌከ ባዒደ ይነአምር። አሁን በጋራ እንበል። እስመ አልብነ ረዳኢ በጊዜ ምንዳቤ ወሐዘን እስመ አልብነ ረዳኢ በጊዜ ምንዳቤ ወሐዘን እስመ ዘእንበሌከ ባዒደ ይነአምር እስመ ዘእንበሌከ ባዒደ ይነአምር እስመ ዘእንበሌከ ባዒደ ይነአምር። አይዟችሁ። እስመ ዘእንበሌከ ባዒደ ይነአምር እስመ አልብነ ረዳኢ በጊዜ ምንዳቤ ወሐዘን እስመ አልብነ ረዳኢ በጊዜ ምንዳቤ ወሐዘን እስመ ዘእንበሌከ ባዒደ ይነአምር እስመ ዘእንበሌከ ባዒደ ይነአምር
እስመ ዘእንበሌከ ባዕደ ኢነአምር እስመ ዘእንበሌከ ባዕደ ኢነአምር። ስለ ዝማሬው ወላዲተ አምላክ ለድነት የሰጠን የአባቶቻችን አምላክ እግዚአብሔር ስሙ የተመሰገነ ይሁን። 3 ነው። ያው አንድ ጊዜ እኔ ስላልኩኝ ለብቻዬ 3 ነው፣ አላጎደልንም ከቁጥሩ። እስመ አልበነ ረዳኢ በጊዜ ምንዳቤ ወሐዘን፣ በመከራ በሐዘን ጊዜ ረዳትኛ ካንተ በቀር ማን አለን? ከእግዚአብሔር በቀር። አጤ ምኒልክ ሰይፋቸው ላይ ጽሑፉን አይታችሁታል አይደል? የምኒልክ ተስፋው ማን ነው? የምኒልክ ተስፋው ማን ነው? እግዚአብሔር ነው። ቅዱስ ዳዊት ራሱ ምን አለ? ወኢዜኒ መኑ ተስፋዬ፣ አሁንስ ተስፋዬ ማን ነው? አኮኑ እግዚአብሔር። ቅዱስ ዳዊት ጉልበት ጠፍቶት ነው ከዳን እስከ ቤርሳቤ የሚገዛው? የምኒልክ ጉልበት አጥተው ነው? ተስፋቸው እግዚአብሔር። ለዚያ ነው ረዳታችን እግዚአብሔር ነው። እስመ ዘእንበሌከ ባዕደ ኢነአምር፣ ካንተ በቀር ማንን እናውቃለን? ከእግዚአብሔር በቀር ማን ረዳት አለን? ድንግል ማርያም እግዚአብሔር የሰጠን ረዳት ናት። ዕፀ መስቀሉም እግዚአብሔር የሰጠን ነው። ቤተ ክርስቲያንም ቅዱሳንም ሁሉን የሰጠን ማን ነው? እግዚአብሔር ነው። ስለዚህ የረዳታችን ምንጭ የረድኤታችን ምንጭ እግዚአብሔር ነው። ይሄ ነው አንደኛው ልመናችን፣ እግዚአብሔር ይርዳንና። ሁለተኛው እንዲያው በዜማ እንዳልል የዜማ አዋቂ በመካከል አይጠፋምና እንዳይሳቅብኝ ልተወውና በዘሩ ልበለው አይመስላችሁም? ስብሐተ ፍቁር ማጠቃለያዋን እንዴት ዋላችሁ? ስብሐተ ፍቁር ታውቃላችሁ? ስብሐተ ፍቁር፣ ስብሐት ምስጋና፣ ፍቁር ወዳጅ። ስብሐተ ፍቁር ማለት የወዳጅ ምስጋና፣ ወዳጅ የሚያመሰግነው፣ ተወዳጅ የሚያመሰግነው፣ ወዳጅ ለወዳጅ፣ ወዳጅ ለተወዳጅ፣ ተወዳጅ ለወዳጅ የሚያመሰግነው ማን? አባ ጊዮርጊስ እመብርሃንን፣ አባ ጊዮርጊስ ቅዱስ ጊዮርጊስን፣ አባ ጊዮርጊስ ጻድቃን ሰማዕታትን፣ እንደዚሁም የስደት የመከራውን አንቀጽ ደግሞ አባታችን ንጉሱ አፄ ልብነ ድንግል። አፄ ልብነ ድንግል ደግ ሰው ነበሩ። ኋላ ኃጢአት ሰሩ። በእግዚአብሔር ትተው በጉልበት መመካት ጀመሩ። ግራኝ አህመድ መጣና ሙልጭ አድርጎ ደመሰሰው። ግራኝ አህመድ የተገደለው በ1530ዎቹ በወርኃ የካቲት በ17 ቀን ነው። የዛሬ ሳምንት አካባቢ። በነገራችሁ ላይ ታሪክ ካነሳው እስኪ ላስታውሳችሁ። በ1967 የተወለደ ሰው መቼም አይኖርም እዚህ፣ ብዙዎቻችሁ ገና ልጆች ናቸው። የዛሬዋ ቀን የካቲት 25 ማለት ቤተ ክርስቲያን በአዋጅ ንብረቷንና መሬቷን የተቀማችበት ነው። የዛሬ 45 ዓመት በአዋጅ መሬት ላራሹ ተብሎ የተቀሰቀሰው ችግር የመጀመሪያው ችግር ሄዶ ያረፈ ቤተ ክርስቲያን ላይ ነው። ንብረቷን መሬቷን ተቀማች። በዚህ ምክንያት ላለፉት 45 ዓመታት ቤተ ክርስቲያን ከሰጭነት ወደ ለማኝነት ወረደች። ከአዳይነት ወደ ተቀባይነት ወረደች። ይሄን ያደረገ የዛሬ 45 ዓመት የተደረገ አዋጅ ነው። ግን አዋጁን ባወጣው በደርጉ ምክር ቤት እኛ አናዝንም። ምክንያቱም ደርጉን ያመጣው የኛ ኃጢአት ስለሆነ፣ የአባቶቻችን ኃጢአት ነው ያመጣው። አሁን ያለውን መንግስት ያመጣው የኛ ኃጢአት ነው። ይሄ ምንም ጥያቄ የለውም። የኃጢአታችን ውጤት ነው፣ ክፍያችን ነው። ያውም የክፍያችን መጀመሪያው ነው። ይሄ ገና ትንሹ ነው። እና አፄ ልብነ ድንግል ኋላ ሲገባቸው አዘኑ። በመልካ ሄዶም ጸለዩ። በተፈሲ ማርያም መድኃኒተ አዳም ወሔዋ ጸለዩ። ለአዳም ፋሲካ አንስተው ጸለዩ። ለኖህ ሐመሩን አነሱ። ኋላ መጨረሻ መሰናበሻቸው ግን ስብሐተ ፍቁር ሆነች እና ሰዓሊ ለነ አባ ጊዮርጊስ የጀመሯትን ያነሱና ጥሩ እኮ ነው። አንዳንድ ጊዜ መቼም የተቆነጠጠ ሰው ደህና ዋላችሁ። ተቆንጣችሁ ታውቃላችሁ? አንተ እውነትህን ነው። እናትህ ትቆነጥጣለች። ወላጆቻችሁ ቆንጥጠዋቸዋል? አልቆነጠጧቸው። አዎ፣ በእውነቱ እናንተ ልጆቻችሁን ቅጡና አሳድጉ። እሺ በሉ እንጂ ተደብደቡ አይደለም፣ አይዟችሁ ደብደቡ ነው ያለው። ምን ብላችሁ አሳድጉ? ቀጥታችሁ አሳድጉ። ቅጣት አይነት አለው።
አበው ሲቆነጥጡ ዳሴ ማርያም እየደገሙ አቡነ ዘበሰማያት እየጸለዩ ነው የሚቆነጥጡ። ቁንጥጫው በደንብ ስራ እንዲሰራ አንድም አጋንንት በዱላ ጠጋ ማለት ይወዳሉ። በጥፊ ስትለው ጸላይ ሰናት አብሮት ከች ይገባል። እዛ እድሜ ልኩን በሽተኛ ታደርገዋለህ ወይ ኃጢአት ሲያሰራው ይኖራል። ስለዚህ እንዲያውም ከዚህ በፊት ነግሬያችሁ ስቃችሁብኛል። የመጽሐፍ ቃል ነው ብዬ ተናግሬ በለበቅ ሲገረፍ ፍትሐ ነገሥት ያዛል። ለበቁን መሬት ላይ ጥለህ 3 ጊዜ ባርከው በስመ ሥላሴ፣ ከዚያ በኋላ ግረፈው። እንደ በረከት ነው። ሁላችንም በጧፉም በሌላውም ተገርፈን ነው እንግዲህ እግዚአብሔር ይመስገን በእድሜ የሰነበት ነው። ደህና ዋላችሁ። ምንም አልሰራንም። አንድ ትልቋ ቁም ነገር ምንድናት? በእድሜ ሰንብተናል። በእድሜ መሰንበት ብዙ ነገር አሳይቶናል። መኖር ደጉ ይላሉ አባቶቻችን። እግዚአብሔር ሲቀጣ ግን ደግሞ ቀጥቶ ሲያስተምር ጥሩ ነው። ብዙዎቻችን የእግዚአብሔር ቅጣት አላስተማረንም። ቀጥቶ ሲያስተምር እንዴት ይጣፍጣል ሕይወት መሰላችሁ። ቅጣቱ ግን ከባድ እንዳይመስላችሁ፣ በጣም ከባድ ማለት ቀላል እንዳይመስላችሁ፣ በጣም ከባድ እና ለምነ ድንግል እንዴት ነው የተቀጡት? በመቶ ሺህ የሚቆጠር ሰራዊታቸውን በአንድ ሜዳ በአንድ ጦርነት ላይ አመድ አደረገባቸው። እሳቸው ከሸዋ ተነቅለው በጌ ምድር ከበጌ ምድር ተነቅለው ትግራይ ከዚያም ተነቅለው ደብረ ዳሞ ገቡ። እንደ አንድ ተራ መነኩሴ ሲሆኑ ያን ጊዜ ነው የሚሉት ቢያጡ ለመኑ ነገር አዘነ ልብየ እንበሌኪ ማርያም እግዝእትየ ወፍጡነ ስሜ ጸሎት ያሉ እመቤቴ ሐዘን የለም አልንገሩ። አንዳንዴ እኮ የሚገርማችሁ ወንድማችን ዲያቆን ዳንኤል ክብረት አንድ የጻፈው ጽሑፍ እያየውን ከአንድ ስቴት ወደ ሌላ ስቴት ለአገልግሎት አሜሪካን እየሄደ አንዲት ፈረንጅ ረጅም ሰዓት አወራችን ከአውሮፕላን ተነስቶ እስከሚያርፍ ድረስ እና በቃ አንገቴን የወዘወዝኩ በደንብ አዳመጥኳትና ስወርድ ከልቧ አመሰገነችኝ እና ምን አደረግኩልሽ ብዬ ስላት እንዴ ሰማኝ እኮ ብላለች። እኔ በጣም የእውነቴን በጣም ነው የተሰማኝ። ዘንድሮ የሚናገር እንጂ እኮ የሚያዳምጥ የለም አይደለም። ያን ጽሑፍ ልጋብዛችሁ እንዴት እንደሚገኝ የትኛው ላይ እንደጻፈው አላስታውስም። ብዙ ጊዜ ሆኖኛል ካነበብኩት። የሚያዳምጥ ሰው የለም እኮ ይገርማችኋል። እንኳን ሌላ ምክር ፈልጎ መጥቶ አንዳንድ ጊዜ እኛ ጋር የሚያጣና ቁጭ ብሎ ማውራት ኋላ ድክ የሚለኝና እሺ ጨርስ ካሁን በልደናል ሂድ አንቹ ታመጩ አንቹ ታሮጩ ይላሉ። ሊያወራ ነው እንዲህ መጣው። የሚጠይቀውን ጥያቄ አጥር አድርገህ ጣል ታደርግና ከዛ በኋላ ለመስማት መዘጋጀት ነው። መጽሐፍ ራሱ ይላል እኮ ሰው ሁሉ ለመናገር የዘገየ ለመስማት ግን የፈጠነ ይሁን ተብሏል እኮ ቅዱስ ያዕቆብ በመልእክቱ። መስማት ጥሩ ነው። ሰሚ የለም። ችግራችሁን ጭንቀታችሁን የሚሰማ ሰው አለ በዚህ ዘመን? በጣም ችግር እኮ ነው። በነገራቸው ላይ ብዙ ሰው ወደ ቤተክርስቲያን እዚህ እኛ ወዳለንበት ወደ አገልግሎት መጥቶ ፈልጌ ብሎ ያለ ሰው ቀጠሮ ራሱ ይዞ 2-3 ሳምንት ሁሉ ስትቀጥሩት ሳያቅማማ ስራ ሰዓቷን ጠብቀው የሚመጣ ለምን እንደሆነ ታውቃላችሁ? አንዳንድ ሰው ዝም ብላችሁ ሰምታችሁት አይዞ ወላዲተ አምላክ ትርዳ እግዚአብሔር ከአንተ ጋር ይሁን ይሄ ችግር የሆነ ቦታ ላይ ያቆማል፣ ቦታውን አልነግርህም ግን ያቆማል፣ በቃ ሌላ ምክር የለውም፣ በቃ ደስ ብሎት ይሄዳል፣ አለቀ። አንዳንዴ እኮ ሀሳብን ማራገፍ እግዚአብሔር እኮ ጭንቀታችንን ማራገፊያ ነው። እና ለዚያ ነው ለማን ልንገረው ንጉሠ ነገሥት ኢትዮጵያን በእጃቸው አድርገው የነበሩት ንጉሠ ነገሥት ለማን ልንገረው እንበሌኪ ማርያም እግዝእትየ ከአንቺ በቀር እመቤቴ አሁን ማን ይሰማኛል? ወፍጡነ ስምዒ ጸሎቴ ኧረ ፈጥነሽ ጸሎቴን ስሚ አሉ። ብዙ አለቀሱ። መጨረሻ ላይ ግን ይችን አሉ። በዜማ ነው በዘር ይሻላል? ታዘቁብኝ እስቲ ይሁን አትታዘቡ። እንግዲህ ዜማ የተማራችሁ ሰዎች እንግዲህ ያው ስጦታ ልዩ ልዩ ነው። እንግዲህ ምን ታረጉታላችሁ? ግን ቢያም ቢሆን ደግሞ ማንስ እንዳይመስላችሁ። በእንተ ፍቅረ አብ ወወልድ ወመንፈስ ቅዱስ ኬንያ በእንተ ፍቅረ አብ ወወልድ ወመንፈስ ቅዱስ ኬንያ እስእለኪ ማርያም በሃሌሉያ ሐዘነሃ ስምዒ ወብካያ ለሀገሪትነ ኢትዮጵያ። እቺ ግራኝን ያጠፋች ገላውዲዮስን ያነገሰች ለልብነ ድንግል ለአጼ ልብነ ድንግል ይቅርታን ከእግዚአብሔር ያመጣች ከጻድቃን ያስቆጠረች ጸሎት ናት። የመጨረሻዋ
ጠቢባን ስለሆኑ ሰማይን ምድርን በጥበብ በረቂቅ ስልጣን ስለፈጠሩ ስለ አብ ስለ ወልድ ስለ መንፈስ ቅዱስ ፍቅር እስእለኪ ማርያም በሃሌሉያ ሀሌታ ባለው ምስጋና ቅድመ ዓለም የነበረ ዓለምን አሳልፎ የሚኖር እግዚአብሔር በሚመሰገንበት ምስጋና እለምንሻለሁ። ሐዘና ስምዒ ወብካያ ለሀገሪትነ ኢትዮጵያ። የኔንስ ተይው፣ የወታደሬንም ተይው፣ የህዝቡንም ተይው። ለምን? በኃጢአት ተጨማልቀናል። የሚሰማምን የለን። ሐዘና ስምዒ ወብካያ የሀገሬን የኢትዮጵያ ሐዘኗን፣ ልመናዋን፣ ለቅሶዋን ተመልከቺ ብለዋል። እመቤታችን በጋር ተገልጣ ደብረ ዳሞ ላይ ይቅር ብያለሁ፣ በስጋ አይደለም በነፍስ ነው የምምርህ፣ በስጋ እንደተሰቃየ ትሞታለህ። ሀገሪቱንም ይቅር ብያለሁ፣ በልጅህ ምክንያት ሰላምን እሰጣታለሁ አለች። ገላውዲዮስ ነገሰ፣ ግራኝን አጠፋ። እዚህ ዘንተራ ላይ ግራኝ በር ላይ እግዚአብሔር አምላክ እንደገና ያው ለሀገሪቱ ነባረ ሁኔታዋን መለሰላት እንጂ ሀገሪቱ ሰልማ ቀርታ ነበረ በ16ኛው ክፍለ ዘመን። እና እግዚአብሔር አምላካችን በእውነት ስለማምላክ አማላጅነት ሁሉ ሀገራችን ይቅር ይበልልን፣ ለእኛም ተነሳሂ ልቦና ይስጠን። ወደ ነገረ ቅዱሳን ትምህርታችን እንግባና ከቅዱሳን ሕይወት እንማር። አንደኛ ዛሬ የምናከብረው በዓል፣ ዛሬ እዚህ የለችም አንዲት ልጃችን በዓሉን ሁሌ ታከብር ነበረ። የካቲት 25 ቀን የታላቁን ጻድቅ የአባ አቡፋናን የቅዱስ አቡፋናን በዓል ታከብራለች። አሁንም ባለችበት በመሀል ሀገር እያከበረች ነው። እዚህ ቅድሚያ ሰጥተን እሳቸውን እንዘክራለን፣ ከእሳቸው ሕይወት እንማራለን። ከአባ ቅዱስ አቡፋና ግብፃዊ ናቸው። ሀገራቸው እስሙናይን ነው ወይም እልስሙኒ ይሉታል አንዳንዶቹ። እኒህ ቅዱስ ሰው ከሕይወታቸው ዘለላ አንዳንድ ፍሬ ነው የምናነሳ። ለምሳሌ የመጀመሪያው ጸሎትን የሚያደርሱ ጨለማ ቤት ውስጥ ነበረ። እንዴት ዋላችሁ? ጨለማ ታውቃላችሁ? ደህና ዋላችሁ? ጨለማ ብዙዎቻችን አናውቀውም። የማይነጋ ጨለማ ታውቃላችሁ? ላሊበላ ሂዶ ጨለማ ያያለ አምሳለ ሲኦልን አይታችሁታል? እዛ ቦታ ብቻችሁን ግቡ ትባሉ ትገባላችሁ? ለምን ይመስላችኋል በጨለማ ውስጥ የሚኖሩት? ከሰማዩ ጨለማ። ምክንያቱም አባቶቻችን ምን ይላሉ? በሲኦልና በገሃነመ እሳት ያለው ጨለማ ምን የሚል ጨለማ ነው? የሚዳስስ። ደህና ዋላችሁ? ኧረ እንዴት ዋላችሁ? ጨለማው ምን የሚል ነው? የሚዳስስ ጨለማ። እስኪሰቡት አባቶቻችን ጽልመት ወጽላሎተ ሞት ይላሉ። በጨለማ ላይ የሞት ጥላ እንደገና በጣም ይጨንቃል። የጨለማ መጋረጃ ታውቃላችሁ? ይሄኛው ጨለማ እኮ በነገራችሁ ላይ እግዚአብሔር ለእኛ ጥቅም ነው የፈጠረው። ጨለማ ባይኖር እኮ እናብድ ነበረ። 24 ሰዓት ብርሃን አይነ ወልቆ ልቆ ነው የሚጠፋ። 24 ሰዓት ብርሃን ሰውነታችን አይችልም። ሁለተኛ ነገር ምን ማለት አለብን? ማረፍ አለብን። ለረፍታችን እኮ ነው የተሰራ ጨለማ። አንድም ጨለማ የመንፈስ ቅዱስ ምሳሌ ነው። እንዴ ጨለማ ደግሞ ለሰይጣን እንጂ ለመንፈስ ቅዱስ ከመቼ ወዲህ ትለኝ ይሆናል? ምሳሌ ይለወጣል። አንበሳ ለክርስቶስ እንደተመሰለ በሌላ ቦታ አንበሳ ለሰይጣን ይመሰላል። እንደ አንቀጹ እንዳገባቡ ነው። ጨለማ በሰይጣን እንደሚመሰለው ለመንፈስ ቅዱስም ተመስሏል። ለምን? ጨለማ ማለት ያለመታየት መገለጫ ነው። ጨለማ ይታያል፣ ራሱ ግን አይታይም እኮ። አሁን ጨለማን ብዙዎቻችን ምንድነው የምናስብ? ምናየው ይመስለናል። ይታያል ጨለማ? ገናዋላችሁ? ይታያል ጨለማ? አይታይም እኮ። አይንህ ማየት ተሳነው ነው እንጂ እያየው እኮ አይደለም ጨለማውን። አታየውም እኮ በተአምር። ታዲያ ጨለማ ምሳሌነቱ ደግሞ ከመንፈስ ቅዱስ አስቀድሞ ለነፋሱናል። እስመ ነፋስ ጸሊም በአርአያሁ። ነፋስ በተፈጥሮ ምንድን ነው? ጥቁር ነው። ያ ማለት አይታይም። እና መንፈስ ቅዱስ ረቂቅ መሆኑን ለመግለጥ ነው በዚያ የተመሰለው። አንገታችን ላይ ክር ስናስር ክሩ ምንድን ነው የሚሆነው? ብዙ ጊዜ ጥቁር ነው አይደለም? ለዛ እኮ ነው የመንፈስ ቅዱስ ምሳሌ እኮ ነው። ጥቁር የምናደርገው በዋዛ አይደለም። በዓለም ሳለን መከራ አለብን ማለታችን ብቻ አይደለም ጥቁር ማድረጋችን፣ ምሳሌነትም ስላለው። ጨለማ ላይ ከዘላለም ጨለማ ለመዳን እድሜ ልካቸውን ጨለማ ቤት ላይ ሲጸልዩ ነበረ። 40 ጾምን 3 ቀን ብቻ ነው የሚበሉ የነበረ። 40 ጾም ውስጥ ስንት ቀን ይመገባሉ? እኛ ስንት ቀን ነው የምንመገበው? 56 ቀን። ለዛው እንዴት 11 ሰዓት። ብዙዎቻችን
ሰው እንዳቅሙ ነው። ጦሞ ብዬ ለማስገደድ አይደለም። ሰው እንዳቅሙ ነው፣ እንደ ችሎታው። ግን እርሳቸው ደስ እያላቸው ለቁመተ ስጋ ቂጣ ይመገቡ ነበር። ጳኩሲማ። ሌላው ከእኒህ ቅዱስ ሰው ሕይወት የምንማረው ነገር በነገራችሁ ላይ ስለ እምነት ቅድም ተናግረናል። አባቶቻችን አድዋ የሄዱት በእምነት ነው። ድል የነሱት በእምነት ነው። ቅዱስ ላሊበላ አለት የፈለፈለው በእምነት ነው። የአባቶቻችን እምነት እኛ ላይ አለመኖሩ በጣም በጣም ይበድለናል። እንዲህ እንበል፣ እቤታችሁ ትንሽ ቁራሽ እንጀራ አለች። አካባቢው በረሃ ነው፣ ምንም ነገር የለም። 20 እንግዳ መጣባችሁ። እንግዳውን የግድ እግር አጥባችሁ ምን ማድረግ አለባችሁ? ማብላት አለባችሁ። ምን ታረጉ? ሄዳችሁ የምትገዙበት ቦታ የለም፣ የምትለምኑት ጎረቤት የለም፣ የትም መድረስ አትችሉም። ያችን ቁራሽ እንጀራ ምን ታረጓታላችሁ? እንደ ወገራው ዘመዳችን ታረጋላችሁ ወይስ እንደ አባ ቡፋና? ደህና ዋላችሁ። የወገራው ዘመዳችን ምን አደረገ መሰላችሁ? ዘመዳችን የምንለው ኢትዮጵያዊ ስለሆነ ነው። አይዟችሁ፣ ዘር እየቆጠርን አይደለም። እንግዳ መጣበት። ከቤቱ ያለችው 2 እንጀራ ብቻ ናት። ገጠር ደግሞ ገጠር ለነገሩ አታውቁም። ገጠር ታውቃላችሁ? ምንድን ነው ገጠር? ይሄ ልጅ እኮ ጭራሽ ከአሜሪካ የመጣን ነው የሚያስመስል እንዳትሉኝ። አሜሪካ እኮ ገጠር አለ። አንዲት ትደውልና ወዴት ነው የምትኖሪ ስላት ፈረንሳይ። ፓሪስ ነው? የለም። ማርሴ ነው? የለም። ወዴት ነው ስላት ኧረ የፎቅ ዘር የሌለበት ጭው ያለ ገጠር ነው የምኖራለች። ገጠር ገጠር ስላት አዎ፣ እንዲያውም አንዳንድ ጊዜ ኔትወርክ ሁሉ አይሰራልን ማለት ጥሩ ነው በእውነቱ የእውነት። ምክንያቱም ይሻላል፣ ከከተማው ኃጢአት ይሻላታል እዚያ። እና ገጠር አንድ እንጀራ ተብሎ ማየት አይቀርብም። በጣም ነው። አንተ ወንድሜ ዛሬ የሚገርማቸው አንዳንድ ሰው ቤት እንግድነት ስትሄዱ በዚህ ዘመን ጥሩ የተለመደች ነገር አለች። ብዙ እንዳትበሉ እንጀራው ምን ብሎ ነው የሚመጣ? እንዲያው በድግስ ሰዓትስ እሺ ይቆራረስ። ለብቻው ለመጣ እንግዳ ለምን ተቆራርሶ የሚቀርበው? ቁርስ ቁርስ አድርጎ አንድ ታነሳላችሁ። ምክንያቱም 2-3 ስታነሱ ያሳፍራል እኮ። የአራዳ ልጅ ምን ሞኝ ነው? ተስካር ሰርግ ሲሆን 3 ቅል በላይ 3 ቅል በታች፣ ከታች እየቆረሰ ከላይ እያጣቀሰ ይበላል። ጨምር ጨምር ይላል። የፈለገውን ያክል እኔም ብታማው አታማው እሱ መንገዱ። ሌላው ግን ያፍራል። እንዴት አድርጎ ይበላል? አንድ እንጀራ ብታቀርብ ምን ነውራለሁ? ደግሞ በየቀኑ እንግዳ እንቀበል። አሁን የአንድ ቀን እንጀራ ሲሆን አይበላሽም። እንግዳ የበላው እንጀራ ትርፉ እኮ በረከት ነው። የፈለገው እንግዳው ጻድቅ ይሁን አጥብ ሌላ ጉዳይ ነው። እና ምን ያድርግ? ልጆች አሉት ጦማቸውን ሊያድሩ። የእሱና የሚስቱስ መቼም ይሆን ጨነቀው። እንግዳ ይበልጣል። እንግዲህ እንደሆነ ይሁን ብሎ 2ቷን እንጀራ ወጥ አድርጎ ቁጭ አደረገ። ልክ እንግዳው ባርኮ መብላት እንጀምረ፣ እንግዳው ብላ ብላ እንጂ አጣድፎ ብላ ብላ እንጂ አይዞ እና እንግዳው ግራ ገባው እና እጁን በቃ እርግፍ እርግፍ አድርጎ ቀጣል። ብላ እንጂ ዝም አይ ወንድሜ በበላህ ኑሮ ብሎ ምን መሰላችሁ? ለልጁ አዝኖ ነው፣ ለልጆቹ አዝኖ ነው እኮ። እንዳያማህ ጥራው እንዳይበላ ግፋው አይነት ነገር ነው። በእርግጥ እንደዛ አድርጎ ልጆቹን አብልቶ አሳደረ። እንግዳውም ያችን የላሳት ልሶ አድሮ ሄደ። እንዲህ አደረገኝ ተብሎ አይወራ መቼም። ብላ ብላ ምን አለ ቢሉት ሂዱ አሁን ሰው ሊያማ ቢል እንዲህ ብላ ብላ ብሏል። ደግ አድርጓል። ታዲያ ምን አጠፋ ነው? እንደሱ ነው። 20ውን አቅርቦ እዛች ቁራሽ እንጀራ። አባ አቡፋና ግን አማኝ ናቸው። ጸለዩ። ጌታዬ ሆይ በእኔ ብታምኑ እኔ የምሰራውን ትሰራላችሁ ብለህናል። እኔ በአንተ አምናለሁ አበረክትልኝ ብለዋል። አበረከተላቸው። 20 በልተው ጠገቡ ያችን ቁራሽ ቂጣ። ይሄ ነው በእምነት መኖር ማለት። ይሄን እንማራለን ከቅዱስ አባት አባ አቡፋና። ይሄ ብቻ አይደለም። አንድ ቀን ወጣ ሲሉ ከበራቸው ላይ ምን ያሉ ምሳር መጥረቢያ ምን ትዝ አላቸው? በመጽሐፈ ነገሥት 2ኛ ነገሥት ላይ የኤልሳ ታሪክ። ኤልሳ ብረቱ ሰጥሞ እንጨቱን አመሳቅሎ ጥሎ ብረቱን ወደ ላይ አውጥቶታል አለ። ምሳሩ መጥረቢያውን ትዝ አላቸው። አሃ አንተ ኤልያስ አምላክ ብሎ መጥረቢያውን ጣል አደረጉት። ተንሳፎ ቀረ። አባ አቡፋና እስከሚያርፉ ቀን ድረስ የመጣ ሄደው ሁሉ እግዚአብሔርን እጹብ እጹብ እያለ እያደነቀን ያልፋል። ብረቱን አንሳፋውት ኖሯል ከላይ ከውሃው ላይ።
የኒ ቅዱስ ሰው የህይወት ታሪክ ላይ ከምናያቸው ነገሮች መካከል ደግሞ አንደኛው በሰው አለመፍረድ ነው። አንድ ቀን አንድ እንግዳ መጣና እሳቸው ካሉበት በረሃ ራቅ ብሎ የሚገኝ ገዳም ላይ እንግድነት አደረ። የሚገርማችሁ እንግዳው 300 የወርቅ ዲናር ይዟል። ያሳደረው ሰው ደግሞ አገልጋይ ነው፣ የቤተክርስቲያን አገልጋይ ነው። ሲከፍታየው ሌሊት ተነስቶ አንቆ ገሎ ወርቁን ይዞ ሄደ። ልብ በሉ፣ ሰውየው ምንድነው? እንግዳ ነው። ሟቹ እንግዳ ነው። ያሳድረኛል ብሎ እኮ ነው እንግድነት የገባበት ቤት ገሎት ቀምቶት ሄደ። ኋላ እርስ በርስ መተማማት መጣ። እንትናን የገደለ እየተባለ ሄዱና አባ ቡፋናን አባታችን ቅዱስ አቡፋና እንዲህ ያለ ችግር ገጥሞናል፣ ማን የገደለው ለመሆኑ አሉ። አባታችን አቡፋና ማን እንደገደሉ ያውቃሉ በጸጋ እግዚአብሔር። ግን ምን አደረጉ? ልጆች እኔ አላውቅም፣ ግን እንኩ ብለው ቆባቸውን አልቀው ሰጣቸው። የምልኩስና ውሰዱና ሐሞቶ ሰውዬ ላይ ጣሉት ብሎ አላቸው። ወስደው ጣል ቢያደርጉት ያ የሞተ ሰው አፈፍ ብሎ ቀጥ። ማን የገደለ ሲባል እንትና የሚባለው አገልጋይ ብሏል። ልብ በሉ። አንደኛ ሙት የሚያስነሳ ቆብ ቅዱሳን ሲበቁ የነፍሳቸው ለስጋቸው፣ የስጋቸው ለልብሳቸው፣ ለጭራቸው፣ ለቆባቸው ይተርፋል። እንደነ ቅዱስ ጳውሎስ በጨርቁ እንደነ ቅዱስ ጴጥሮስ በጥላቸው ይፈውሱ እንደነበረው አባታችን ቅዱስ አቡፋና በቆባቸው ሙት አስነሱ። በዚያውም ሳይፈርዱ ገዳይ ገሌ ነው ሳይሉ ራሱ ሟቹ ተነስቶ ገዳዩን መሰከረ። እንደዚህ ያሉ አባቶች ቢኖሩን ሰኔ 15 የተገደሉትን እንደው አስነስቶ ቢመሰክሩ ጥሩ ነበር አይደለም? ደህና ዋላችሁ? ኧረ እንዴት ዋላችሁ? በሙሉ ሟቾችን በሙሉ ማን እንደገደላቸው ተነስቶ ቢመሰክሩ እንዴት ጥሩ ነበር። አዎ፣ በነገራችሁ ላይ እውነት በሌለችበት ዘመን ላይ ስላለን ይህንን እውነት ለማወቅ እንኳን ምናልባት 100 ዓመት ሊወስድ ይችላል፣ አይታወቅም። አይዟችሁ፣ ፖለቲካ አልገባም፣ የለውበትም። የቅዱሳን ታሪክ ነው እያነሳሁ ያለሁት። ደጎች ቢኖሩ ቀላል ነበረ ብዬ ነው። ደጎች በእርግጥ በበረሃ አሉ፣ በከተማ እኛም ማናቸው ቢሆኑብንም ማለት ነው። ሌላ የዚህ ቅዱስ ሰው ላይ የምታዩት አንድ አስገራሚ ነገር አለ። አንድ ሰው አባታችን አባ አቡፋናን ለመጠየቅ መጣ። ሲመጣ ሕፃን ልጄ በረከት ያገኝ ብሎ ልጁን ይዞት ሄደ ወደ አባ አቡፋና ለመባረክ። ሕፃኑ ከቅዱስ አባት አባ አቡፋና ከመድረሱ በፊት ግን መንገድ ላይ ከአቅሙ በላይ ሆነበት፣ አልቻለም። የዋልድባን መንገድ የቅዱስ ያሬድን መንገድ እንግዲህ የሄዳችሁበት ታውቁታላችሁ። ደብረ ሐዘሎ የሄዳችሁ ታውቁታላችሁ። ደብረ ወገግ የሄዳችሁ ታውቁታላችሁ። እዚያ የሰማይ ጣራ የሚመስለው ገርአልታ ጉህ አቡነ ማዕታ ሄደም ያውቀዋል። ሕፃኑ ሞተ። እናንተ ገዳም እየሄዳችሁ ሕፃን ቢሞትባችሁ ምን ታደርጋላችሁ? አንዲት እህት አሁን በዚህ አካባቢ እንጃ ዛሬ መምጣቷን አላውቅም እንጂ ባል ነበራት እና ባሏን በጣም ትወዳለች እና መጀመሪያ ጥሩ ባልሆነ መስመር ማለትም ከቤተ ክርስቲያን ውጭ በሆነ መስመር ነበር የነበረው። ያ ማለትም ያለ ስጋው ደሙ ነበርና ንስሐ ገብተው ስጋውን ደሙን ለመቀበል ቆርጠው ንስሐውን ጨረሰና እኔ የምቆርበው ዋልድባ ደርሼ ስመለስ ነው ብሎ ዋልድባ ይሄዳል። ሊማሊሞን እንዳለፈ መኪናው ገደል ይሄዳል። አስከሬን መጣላት። ወዲያው ያው እንደማበድ አደረጋት። ኋላ ግን እኔን ሁሉ ታሪክ ያወቅኩት እንዳሁኑ ቅርብ ሰው ሳትሆን ስራ ቦታ ላይ እግዚአብሔር የሚል ስም ሲጠራ ያንገሸግሻታል፣ እንደ ጥላቻ ማለት ነው። እና በጣም ተበሳጭቼ ልመልስላት ስል አንዱ ባልደረባይ ተው ጊዜው አይደለም ተው አለኝ። ምንድነው ስለሆነ አልንገርህ ብሎ ታሪኩን ነገረኝ። በጣም አዘንኩኝ። ከዚያ በኋላ ሂደት ይጨርስ እንጂ እግዚአብሔር ይመስገን አሁን በጣም ጥሩ መንገድ ላይ ሆና እግዚአብሔርን እያመሰገነች ትኖራለች። ጥሩ መንገድ አለ። ያ እንዴት እንደሆነ እግዚአብሔር ይወቀው። ግን እሷ በነበራት የእምነት ልክ የሆነው ነገር የእግዚአብሔር ጥላቻ መስሏታል። ግን በእውነቱ የእግዚአብሔር ጥላቻ ነው ፍቅር ነው? ንገሩኝ እንጂ ይሄ ሰው ንስሐውን ተቀብሏል። እሷ ምንድን ነው መጀመሪያ ላይ ያለችኝ፣ እንዴት ቢያንስ ለስጋው ደግሞ ሳይበቃ እንዴት ይወስደዋል አለች። አይ እግዚአብሔር ቸር ነው። አንተ ሞኝ በ40/80 የወሰድከውን እኮ ንስሐ ይገልጠዋል። ይሄ ማለት አሁን አትቀበል ማለት አይደለም። ድንገት ግን ንስሐ ገብተህ ሳትቆርብ ብትሄድ እግዚአብሔር ቸር ነው፣ ሊምርህ እንጂ ሊቀጣህ አይደለም ምክንያት የሚፈልግልህ። ልጁ ሲሞትበት አይ ካልቀረማ እኔም መባረኬ አይቅርብኝ፣ ልጄንም ከዛው ከጻድቁ ጎን እቀብረዋለሁ ብሎ አስከሬኑን ይዞት ሄደ።
እና ከፊታቸው አጋድሞት እያለቀሰ ተባረከ። ከዚያ በጸሎት ያስቡኝ ብሎ ተመልሶ ሲሄድ አባ ብሎ ሲጠራው ሰማ። ዞር ቢል ልጁ ቆሟል። እንግዲህ በደቂቃዎች ምን ጸሎት አድርጎ ያስነሱት ምን ይል አይታወቅም። ልጅ ይዘህድ እንጂ አያችሁ፣ ድርብ በረከት እምነቱንም የሚያጸና ነገር። ቅዱስ አቡፋና ብቻ ሳይሆን የዚያ ሰው እምነት በራሱ ትልቅ ትምህርት ቤት ነው። የመጨረሻ ከቅዱስ አባታችን አቡፋና የምንማረው ነገር፣ እኒህ ቅዱስ በዘመናቸው አንዲት ጥያቄ ጠየቁ። ዛሬ ማህበረ ቅዱሳን ቴሌቪዥን ላይ እነ የኔታ ገብረ መድኅን እነ መምህር ብርሃኑ አድማስ ሌሎችም ምላሽ ሲሰጡበት የነበረ አንድ ነገር አስተውላችሁ ከሆነ፣ በነገራችሁ ላይ የማህበረ ቅዱሳን ቴሌቪዥን ትመለከታላችሁ? ደህና ዋላችሁ? አትመለከቱ? ተመልከቱ እንጂ። ለእናንተ አይደለም ለእኛ አይደለም የተከፈተው። ለማን ነው የተከፈተው ታዲያ? ምን ታያለ በዛ ወቅት? ምን አለ ቴሌቪዥን ከከፈትክ የሚታይ ነገር? በነገራችሁ ላይ አይሰለችም? በጣም ይሰለቻል እኮ። አሁን ዝም ብዬ እኔም የሥራ ዕዳ ሆኖብኝ የዚህ ኒውስ ቻነል ሳሉ የዜና ጣቢያዎችን ቋቅን የሚል ብታዩት፣ አሁንም ስትከፍቱት ኮሮና ቫይረስ ነው፣ ስትከፍቱት ሶሪያ እንዲሆነች ነው። የሚገርማችሁ የዓለማችን 10 የዜና ርዕሶች ይታወቃሉ። አንደኛው ኮሮና ቫይረስ ነው፣ ሁለተኛዋ ሶሪያ ናት፣ ሶስተኛዋ አፍጋኒስታን ናት፣ አራተኛዋ ህንድ ናት፣ አምስተኛዋ ሊቢያ ናት፣ ስድስተኛው ምስራቅ አፍሪካ ነው። እንዲህ እያላችሁ ብትቆጥሩ ይታወቃል። ስለማን እንደሚያወሩ በግልጥ ይታወቃል። ይሰለቻል እኮ አንዳንዴ 24 ሰዓት ሚዲያ ላይ ፍጥጥ አድርገን ስንል ይገርመኛል። እስኪ የማህበረ ቅዱሳንን ቴሌቪዥን፣ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቴሌቪዥን እንይ እና ኢትበሉ ለጌሰም ለነገ አትበሉ ጌሰም ሰትሄሊ ለርሳ ወያክላ ለዕለትከያ የሚለውን ነገ ለራሷ ታውቃለች ለዕለት ክፋቷ ይበቃታል የሚለውን እየተረጎሙ ነበር። ለክርስቲያን ዛሬ ነው ገንዘቡ ወይስ ነገ? አረ እንዴት ዋላችሁ? እንዴት ናችሁ? ዛሬ ነው ገንዘቡ ነገ? ንገሩኝ። የመዳን ቀን መቼ ነው? ክርስቲያን መጨነቅ ያለበት ሁሌም ስለማን ነው? ስለ ዛሬ ነው። ግን ነገን የማወቅ ፍላጎት ድሮም በሊቀ ነቢያት ቅዱስ ሙሴ ተጠይቆ ነበረ። ኋላ አንድ ቀን አባታችን ቅዱስ አቡፋና እንዲህ ያሉ ያስቡ ነበረ። እሞት ዘንድ ምን ያህል ጊዜ ቀርቶኝ ይሆን ብለው አሰቡ። መልአከ እግዚአብሔር ረቦ ታያቸው፣ ተገለጸ፣ ስንክሳር ድምፅ አሰማቸው ይላል። አቡፋና 18 ቀርቶሃል አላቸው። ደህና ስንት ቀርቶሃል? 18 ምን? እሳቸው ጌታዬ 18 ምን አሉት። ትቷቸው ሄደ። አይ 18 ቀን ነው በቃ፣ ስለዚህ ጌታዬን 18 ቀን ቆሜ እጠብቀዋለሁ እስኪወስደኝ ድረስ ብለው ስለተሳሉ 18 ቀን ቆሙ። ሰምታችሁኛል? 18 ቀን ምን አሉ? ቆሙ። አለፈ። 19ኛው ቀን ገባ። አይ ይሄ ነገር 18 ሱባኤ ነው፣ 18 ሳምንት፣ ስለዚህ ስለቴን አላበላሽም ብለው 18 ሳምንት ቆሙ። 18 ሳምንት ስንት ወር ነው? 12ቱ 3 ወር ነው። 8ቱ 2 ወር ማለት በአጠቃላይ 5 ወር ሊሞላ ጥቂት የቀረው ማለት ነው። 2 ቀናትን ስለምትቆራርጡ ከየወሩ 5 ወር ቆሙ። እሱም አለፈና 19ኛው ሳምንት ገባ። ይሄ ነገር 18 ወር ነው መሰለኝ። አሁንም ብጻቴን አላጠፋም ብለው 18 ወር ቆሙ። ገብቷቸዋል? ዓመት ከ6 ወር ቆሙ። 19ኛው ወር ገባ። እንዴ ጌታዬ ምንድነው ጉዱ አሉ። መጥቶ ምን አላቸው? 18 ዓመት ነው። አይ ጌታዬ በል እንግዲህ 18 ዓመት በኋላ እንገናኝ ነው አይደል? እንዴ 18 ዓመት እንዴት ብሎ ይቆማል? ጌታ ሆይ አጽናኝ ብሎ አሉት። አይዞ ኃይል ጽና ብሎ አላቸው። እግራቸው ዝሆን አከለ። ከወገባቸው በላይ ረቂቅ ነው ቆዳና አጥንት፣ ከወገባቸው በታች አንድ ስም ያክል ነው እብጠቱ። ታዲያ ሊቁ አባ አርከስልስ ምን አላቸው? ሰላም ለቁመተ አቡፋና ዘአልቦኑ ታጌ እስከተመሰለ እግሩ ከመእግረ ነጌ እንዘ ቤተ ጽልመት ይነብር ዘምስለ ብዙ ድግዳጌ ኮነ ተሐራሜ ወኮነ ሐጋጌ።
ብርሃነ ሰማይ ይርአይ ወዘምድር ጽጌ ብሎ አመስግኗቸዋል። ነገን ለማወቅ መፈለግ በጣም ከባድ ነው። እርሳቸው በእርግጥ ከብረውበታል፣ ነገሩን አጋጣሚውን ከብረውበታል። እኛ ነገን የማወቅ በሽታችን ግን ከብሮብናል። አሁንም ደጋግሜ እላለሁ፣ ነገ ምንም ይሁን ምንም የሚያድነን ዛሬ በፈጣሪያችን አምነን በድንግል ማርያም ታምነን በቅዱሳን ከብረን ከምንም በላይ ንስሐ ገብተን መገኘታችን ብቻ ነው። ነገ ጥሩም ይሁን መጥፎም ይሁን ለእኛ ጉዳያችን አይደለም። ነገ ጥሩ ንጉስም ይምጣ አይምጣ ለእኛ ለውጥ የለውም። ንስሐ ካልገባን፣ ንስሐ ያልገባ ትውልድ ሁሉ ይጠፋል። የምድሩንስ ተዉት፣ በሰማይ ይጠፋል። ምድሩማ ቀላል። ከቅዱስ አባታችን አባ ቡፋና ይህንን ተማረ። በእውነት በረከታቸው ይደርብን። ሌላኛው ዛሬ ያከበርነው ቅዱስ አባት እንጦኒዎስ ነው። እንጦኒዎስ ሶሪያዊ። ታላቁ እንጦንስ ግብፃዊ ያሉ የመነኮሳት አባት፣ የመጀመሪያው መነኩሴ። ሁለተኛው እንጦኒዎስ ሶሪያዊ። ገዳም አላቸው። አንዲት እዛው ሶሪያ የምትኖር እህት ናት። የአባ እንጦንስ ገዳም ሶሪያ አለ እና ግን ግራ ገባኝ። የሁለቱንም ታሪክ ሳየው የተለያየ ነው። እኛ የምናውቃቸው እንጦንስና ሶሪያ ላይ ያሉት እንጦንስ ይለያያሉ ስትለኝ፣ አይ እኒኛው እንጦንስ መጀመሪያ አረማዊ ነበሩ፣ ኋላ አመኑ፣ መነኮስ ሆኑ፣ መጨረሻ በሰማዕትነት አለፉ። ታዲያ ይሄ ሰው ስሙ ማን ነበር የሚባል? ረውህ ይባል ነበረ። ቆሮሳዊ ነው በነገድ። ሀገሩ ደማስቆ የሶሪያ ዋና ከተማ ናት። ታዲያ የሚገርማችሁ ክርስቲያኖችን በጣም ይጠላል። ከመጥላቱ የተነሳ ቤተ ክርስቲያን ገብቶ ካህናቱን አስቸግሮ የመስዋዕት ነዋያትን በሙሉ እንዳልነበሩ አድርጓቸው ነው የሚወጣ። ያቃጥላል፣ ይቀማል፣ ብዙ ነገር ያደርጋል ቤተክርስቲያን ውስጥ ገብቶ። ታዲያ አንድ ቀን እንደ ልማዱ መጣና ቤተክርስቲያን ገባ። የመከር ጊዜ ደረሰ። እግዚአብሔር እሱን የሚጠራበት ጊዜ። በነገራችን የመዳን ጥሪ ለእስላም ነሽ ለጴንጤ ነሽ አለው። የሚሰማ ጆሮ ካለ ለሁላችንም አለ። እና እልፍ ሲል ማንን ያዋል? ታላቁን ቴዎድሮስን ሰማዕቱን ምስራቃዊ ቴዎድሮስን አየው ስዕሉንና ይሄ ክርስቲያኖች የሚመኩበት አይደል ብሎ ቀስት አንስቶ ወደ ስዕሉ ወረወረበት። ስዕሉን ነደፈው በቀስቱ። ስዕሉ ምኑ ሞኝ ነው? ቅዱስ ቴዎድሮስ ሳብ አድርጎ ወጥቶ በገዛ ቀስቱ መልሶ ወጋው። እጁን መሀል እጁ ላይ ከተተበት። ቀስት ሲገባ ጭንቅ ነው፣ ሲወጣ ግን እጥፍ ድርብ ጭንቅ ነው። ምክንያቱም ቀስት ሲገባ ጉዳቱ በአንድ አቅጣጫ ነው፣ ሲወጣ ግን በሶስት አቅጣጫ ነው ሰብሮት የሚወጣው አካላችንን። በጭንቅ እያለቀሰ እየታመመ እያለ ድንቅ ነገር ተመለከተ። ካህናት ሲቀድሱ፣ ክርስቶስ መድኃኒታችን ሲሰዋ በገሃድ ታየው። መንፈስ ቅዱስ በርግብ አምሳል ሲወርድ አየ። ሄዶ ለካህናቱ ተናግሮ እነሱ ደስ ብሏቸው ለጳጳስ ሂዶ ተናግሮ ከጳጳሱ ዘንድ ሳይሆን ከገዳም ሂዶ ሁለት ስውራን አባቶች አጥምቀው ስምህ ረውህ ሳይሆን እንጦኒዎስ ይባል ብለው ክርስቲያን አድርገው ክርስትናን አስተምረው አጥምቀው እንደገና አመንኩሰው በጎ ትሩፋት ከሰራ በኋላ አስኬማ እንደገና አልብሰው ወደ ሀገሩ መልሰውታል። ደማስቆ ሲገባ ክርስቲያን ሆንክ ብለው እስላም ዘመዶቹ እስላም ነው በብዙ አሰቃይተው ገርፈው ለ17 ቀን በስራትና በረሃብ ቀጥተው መጨረሻ ላይ አንገቱን ቆርጠውታል። እንጨት ላይ ስጋውን በጥላቻ ቢያንጠለጥሉት ብርሃን ወርዶለታል። በወቅቱ የነበሩ ሰራዊት ወስደው ጤግሮስ የሚባል ወንዝ አለ አይደለም፣ ከሱ ዳርቻ ቀብረውታል። ዛሬ በሶሪያ በትልቅ ስም ከሚጠሩ አባቶች መካከል ጻድቅም ሰማዕትም የሚገርማችሁ ድንግልም ነው። የእግዚአብሔር ቸርነቱ ጠብቆት ኖሯል። እንደገና በግብፅ በሶሪያ ካሉ ደጋግ አበው መካከል እንዳንዱ የተቆጠረ ነው። የቅዱስ እንጦኒ በረከት በሁላችን ላይ ይደር። ሌላ ዛሬ የቅዱስ ጳውሎስ ደቀ መዛሙርት የነበሩ አፍሪቃውያን 3 አፍሪቃውያን፣ አፍራቂያ ማለት ጥንቱ ነው። ከግብፅ ወደዚህኛው አቅጣጫ ብላችሁ ዝቅም ከፍ የሚል ቦታ ነው። አፍሪቃ ወይም አፍራቂያ እና 5ቱ አህጉር አፍሪቃ ውስጥ ናቸው። እንግዲህ አፍራቂያ ነው ዛሬ አፍሪቃ የምንለው። እነዚህ 3ቱ 2 ወንዶችና አንዲት ሴት ናቸው። ወንዶቹ አውሳኔዎስ እና ፊልሞና፣ ሴቷ ድንግል ሉቅያ ትባላለች። ደህና ዋላችሁ? ደክሟችኋል? አልደከመንም አባባላችሁ ራሱ የደከመው ደክሟችኋል? የእውነት በሉ ተነሱ። ድካም የሚመጣ ብዙ ከመቀመጥ ነው። ከመቆምማ ቀላል።
እነዚህ ሶስት ቅዱሳን ሲያልፉ ጣዖት ቤት ተከፍቶ ያያሉ። የቅዱስ ጳውሎስ ተማሪዎች ናቸውና ምንድነው ደግሞ ይሄ ብሎ ሲጠይቁ ይሄማ ቤተ ጣዖት ነው። ምን እያደረጉ ነው? ጣዖት እየተመለከ። እስኪ እንየው ብለው ብቅ ቢሉ ጣዖቱን ሲያገለግሉት የሚገርማችሁ እኛ ለመስገድ አንዳንድ ጊዜ ጥሩ ልብስ ከለበስን አንጎነበስም ማለት ሸብረክ ብለህ ብድግ ወይ ባንገትህ ብለህ አልፈህ ትሄዳለህ። በጣም ነደዳቸው። እንዴት ሰይጣን ይሄን ያክል ሲከበር ቤተ ክርስቲያንን ዞር ብሎ ቢያዩት ምን ላለች? ጸጥ ረጭ ብላ እንደዚህማ አይሆንም ብለው ወጡና ቤተ ክርስቲያን ሄደው በታላቅ ጩኸት ኢየሱስ ክርስቶስ መድኃኒታችን አመሰግኑ። ይሄ የት ይሰማል? በሀገሪቱ መኮንን ዘንድ ተሰማ። መጥቶ እዛ ያሉበት ላይ በሳት አቃጠላቸው። እኩሌቶቹ ሲሸሹ፣ እነዚህ ሶስቱ ግን ብዙ ከተቃጠሉና ከተሰቃዩ በኋላ በዚህች ቀን መድኃኒታችን ኢየሱስ ክርስቶስ የሶስቱንም ቅዱሳን ነፍሳቸውን በክብር ተቀብሎ በርስቱ አክብሯቸዋል። በረከታቸው ይደረብን። በሉ ተቀመጡ። ዛሬ ካከበርናቸው ቅዱሳን መካከል ከነዚህ ከሶስቱ ከተማርን ሰዓት ለመቆጠብ ወደ ኋላ እንመለስና የስድስቱን ቀናት በዓላት እናዘክር። ዛሬ 25 ላይ ከተገኘን በ18 ተገናኝተን ነበረ። ከ19 ጀምሮ ነው የምናከብረው። በ19 አባታችን ቅዱስ መርቲያኖስ ወይም ማርቲያኖስ ሶርያዊ። ይህን ቅዱስ ሰው ታሪኩን እንደው በብዙ ታውቁታላችሁ፣ ግን ላስታውሳችሁ። እንደው አንዲት ታሪኩ ጊዜ ሰባኪያን በየመድረኩ በፌስቡክም ታሪኩ ሲዘዋወር ደጋግሜ እሰማለሁኝ አያለሁኝ። ዘረጋጋቸው እነዚህ እና ሰይጣን ይህንን ሰው ከድንግልናው ለማናጠብ ከቅድስናው ለመለየት ብዙ ድግስ ደግሶለታል። መጨረሻ ላይ ግን አንዲት ሴት ተነሳች። ማን እናንተ ተው። ማን? አንዲት ሴት አባ መርቲያኖስ የሚባል ድንግል መነኩሴ ንጹሕ እግዚአብሔርን የሚያመልክ ፈጽሞ ለሰይጣን ያስቸገረ ሰው አለ ተብሎ ሲመሰገን አንዲት ሴት ሰማች። መልክ ያላት ግን ዘማ የሆነች። ምን የሆነች? ዘማ። ዘማ ማለት ብዙ ነው ትርጉሙ። የአይን ዘማ አለ፣ የጆሮ ዘማ አለ፣ የአፍ ዘማ አለ፣ የልብ ዘማ አለ። ዘማ ሲባል ግንዱን እንቆየ መስከናም እንዳይመስለ የነሱ የህይወት ጭንቅ ነው። ከኛ አንዳንዴ ይሻላሉ እነሱ። እንዳትፈርድ አደራህን። ዘማ ማለት እኛ ነን። እንዲያው መቼም ነገርን እያነሳው ቀድሞ አንድ ሰው ነበሩ ይማሮት አንድ ሰው ነበሩ እና መርጌታ መኮንን ይባላሉ። ማን ይባላሉ? ኋላ እንዲያው መቼም ቀንጥሏቸው ለካ ያው አንዲት ሴት ለምደዋል መሰለኝ ነው አላየሁም። ኋላ አንድ ቀን ቀጠሮ ኑሯቸው በማህሌት ሰዓት ዝማሜውን አለ ነገር አፈጠኑት። በጣም ቸኩሏል ለካ ትታቸው እንዳትሄድ። ኋላ አንድ መርጌታ ከፊትያቸው ነበርና ያን ዝማሜው እንዲያ አድርገው ወጥተው ሲሄዱ አይ መኬ ዘማ ሄደች ብለዋል። የገባው ገብቶታል፣ አልገባው። ይህች ሴት እንደኔ አይነት ቆንጆ አይቶ ስለማያውቅ ነው እንጂ አለች። አይ ጉዴ! ድንቄም ቆንጆ አሉ አባቶቻችን። እንደኔ አይነት ቆንጆ ቢያይ በአንድ ቀን ነበረ ከክብሩ ማዋርደው ብላለች። ውሸት! እንወራረድ። ልብ በሉ። ሰው ለመጣል ሰውን ከእግዚአብሔር ለመለየት ውርርድ ተወራረዱ። ልብሷን ሸካክፋ በምትይዝበት ዕቃ ይዛ ሽቷን እዛ ውስጥ ደብቃ አሮጌ ልብስ ለብሳ በረሃ እሱ ያለበት አባ መርቲያኖስ ያሉበት በረሃ ሄደች። እስከሚመሽ ተደብቃ ጠብቀች። አንዳንዴ እኮ ግን እንደው ከመልካሙ ይልቅ ለክፋቱ እንዴት እንደምንጠበብ ሳስበው ይገርመኛል። ምክንያቱም ታውቃለች ቀን በቀን ማብቴዳ አስገቧትም እንዴ ወይ ጅልኝ ነው የምትባል። ልክ መሸት ሲል ሄዳ ደጅ ጸፋች፣ አንኳኳች። ማን ነው ሲሉ የእግዚአብሔር እንግዳ። የእውነት ግን የእግዚአብሔር እንግዳ ሳትሆን የሰይጣን እንግዳ ናት። የእግዚአብሔር እንግዳ ነች። ባፏ ጨነቃቸው።
ቢያስገቧት ጉድ ሊመጣ ነው። ባያስገቧት ነግደ ኮንኩ ወኢታው ከፍክሙኒ እንግዳ ሆኜ አልተቀበላችሁኝም የሚል ጥያቄ ሊመጣ ነው። ጨነቃቸው። ምን ያርጉ? ምክንያቱም አላስገባሽም ቢሏት አውሬ ይበላታል። በረሃ ነው። ኋላ አይ ፈጣሪ እንግዳ ክፉ ቢሆን ሰይጣንም ቢልካት እንግዳ ያንተ ምሳሌ ነውና እችለዋለሁ ብሎ አስገቧት። ልክ እንደገባች ልብሷን ቅርር አድርጋ ሽቷን መነጫጨት ስትጀምር አማትበው ወደ ሌላ ክፍል ገቡ። ሽታው ሲመጣ ዛሬ ጧት አንድ ወንድም እየጠየቀኝ ነበረ። ሽቱ መቀባት ወይም ሽቱ መነስነስ ኃጢአት ነው ወይ? ዶድራንት የመሰለውን ነገር መጠቀም ኃጢአት ነው አልልህም፣ ግን ሳትባርክ አትጠቀምበት። መጀመሪያ ስትገዛው ለካህናት አስባርክ፣ በየጊዜው ስትቀባው እያማተብክ ተቀባው። ምክንያቱም እንደዚህ አይነት መዓዛ ያላቸው ነገሮች ለአጋንንት አጋላጭ ናቸው። አጋንንት ምክንያት ነው የሚፈልግ። ሳትባርክ ብትበላ በምግቡ ይገባል። ሳትባርክ ብትጠጣ በመጠጡ ይገባል። ሳትባርክ ብትለብስ በልብስ ይገባል። ልብስም ስትገዙ አስባርኩ። ባትችሉ ራሳችሁን ቢሆን በስመ ሥላሴ አማትቡበት። ያ ልብስ ከየት እንደመጣ ምን ታውቃለህ? ምናልባት ጌ የለበሰው ልብስ ይሆናል እኮ የምትለብሰው አታውቀው። ቡቲክ ላይ ስለገዛው አዲስ ልብስ እንዳይመስልህ። ከቦንዳ ተፈቶ ነው ቡቲክ የሚገባ። ሳምንት ነግሬያቸዋለሁ። ምንም እኮ የሚያደባበቅ ነገር የለው። ውራጅ ነው ሁላችንም የምንለብሰው፣ የታወቀ ነው። አንዳንድ ከስንት አንድ እንዲሁ በቀጥታ ከፋብሪካ ሲወጣ የሚገኙ ልብሶች ካልሆኑ በቀር እነሱ ዋስትና የላቸው። እንደ እውነቱ እና ባርኮ መጠቀም ጥሩ ነው። አንደኛ። ሁለተኛ ነገር ከመጠኑ አታሳልፈው። አንዳንድ ሰው ገና እዛ ሲገባ በቃ አዳራሽ ውጥን ይላል። ለአካባቢ ነው የተረጨው፣ ለራስህ ነው። ለራስህ አይደል? ሽቱ ከሰው አፍንጫ መድረስ ያለበት ቢያንስ ሲተቃቀፉና ሲሳሳሙ ነው እንጂ እያወራን ራሱ ሊሸተን አይገባም። ምክንያቱም ሽቱ የሚያመው ሰው አለ፣ አስም ያለበት ሰው አለ። ስንት ችግር አለ እኮ። እንዲያው መንፈሳዊን አሰራር ትተን በስጋዊ ደረጃስ ብንሰለጥን ምን አለ? ነጮችን እስኪ ተመልከቷቸው። ያን ያክል ተረብረበውበት ይሄዳሉ። እንደው አንዳንዴ ከነሱም እኮ ማርጥሮ ነው። መቼም ሁሉን ነገር ከነሱ ነው የምንወስደው። ታዲያንልህ የማን ሽቱ ነው የሚባል? በዚህ ዓለም የእንትና ሽቱ ጥሩ ነው ይባላል። የት ሀገር የሚመጣው ነው? እንደማታውቁ ዝም ትላላችሁ። የት ሀገር ነው የሚሰራ? ፈረንሳይ። እስቲ ሆና ድሮ ሽቱ በእኛ ሀገር ነበረ ጥሩ። ሽቱን ስትረበርበው አጋንንት በዛ ሽታ ወደ አፍንጫቸው ሲመጡ አባ መርትያኖስ ያሉ ጭንቆን እንዴት አድርገው ያምልጡት። እልፍ ብሎ ወደዛኛው ክፍል ገቡ። እሳቱን ቶሎ አነደዱ፣ አቀጣጠሉና በደንብ እንጨቱ ሲያዝላቸው እግራቸውን ወስደው ማገዱት። መጀመሪያ እግራቸው ሲነድ ከእግራቸው የሚወጣው ጠረን የሰው ስጋ ሲቃጠል ሰሙት። ያንን ሽቱ እልም አድርጎ አጠፋው። ሽቱን ብቻ እንዳይመስላችሁ ከሳቸው እግር ጠረን የሚወጣው በቤቱ የነበረውን ጋኔን ሙልጭ አድርጎ አባረረው። ሽቱ ጋኔን እንደጠራው ከሳቸው እግር የሚወጣው ደግሞ አባረረው። የእግዚአብሔር ሰው ናቸዋ። ስጋቸው፣ ነፍሳቸው፣ ደማቸው የተቀደሰ ነው። ያን ጊዜ ሌላ ጠረን ቢሸታት ብቅ ብትል እግራቸው ጎታ ወጣቻቸው። ምን ነው አባታችን አላት። እኔማ ነፍሴ ሆይ የሰማዩን እሳት የምትችይው ከሆነ እስኪ በምድሩ ሞክሪው እያልኳት ነው ብለዋል። ለምን? እኔ እኮ የመጣሁት ለሌላ ለምንም አይደለም፣ አብረን እንደ ወንድና እንደ ሴት እንድንተኛ እኮ ነው ብላለቻቸው። ልጄ ማለትሽስ ጥሩ ነው፣ ግን አስቀድመን እዚህ እሳት ላይ እንተኛና ከዚያ በኋላ ያልሽው እናድርግ። እንዴት ብሎ እሳት ላይ? እና ልጄ የሰማዩ ይሻለናል። ደነገጠች። ልብሷን በሙሉ የዘማ ልብሷን አውልቃ ያን አሮጌ ልብስ ለበሰች። ጸሎት አደረሱ። እዚያዋ መነኮሷት። በአቱ ያንቺ ይሁን ብለው ለቀውላት ሌላ ሀገር ሄዱ። ከሳቸው በፊት በቅታ ያረፈች ያቺ ቅድስት እናት ናት። ከዚህ በኋላ ሴት እየመጣ እያስቸገራቸው 108 በዓት ሰርተዋል። በእድሜ ዘመናቸው እንደሳቸው የዞረ የለም። 108 በዓት ነበራቸው። መጨረሻ ከሶሪያ ተነስተው ዓለምን ሲዞሩ ከመጨረሻው በፊት ባህር ውስጥ ገብተው ነበር። ባህር ውስጥ ገብተው በዓት ሰርተው ነበር ሐይቅ ውስጥ። ኋላ ግን አቴና፣ የዛሬዋ አቴንስ ግሪክ ዋና ከተማ ላይ ሄደው አርፈው ተቀበሩ። የካቲት 19 ፍልሰታቸው ነው። በረከታቸው ይደርብን፣ ጽናታቸው ለእኛ ይሁነን። በ20 ቅዱስ ፊልሞን አዝማሪው ነበረ። አዝማሪው ፊልሞን መአንዝር ይለዋል። ባለፈው ነግሬያቸዋለሁ። ይሄ ዘለሰኛ መዲና
በየቦታው ተከፍቶ የምንሰማው አብዛኛው ዘፋኞች ያወጡት ስለሆነ አትስሙ ብለናል። በቃ ሌላ የንስሐ መዝሙር አገልግሎትን ስራዬ ብሎ የያዙ ሰዎችን ነው እንጂ በአብይ ጦም ዘፈኑ ሲዘጋባቸው መጥተው ዘለሰኛ የሚዘምሩ ሰዎችን አንሰማቸው። ይሄ ነውር ነው፣ በጣም ስህተት ነው። አዝማሪነት ኃጢአት ነው፣ ዘፋኝነት ኃጢአት ነው፣ ሙዚቀኛነት ኃጢአት ነው። በፈለግከው መንገድ መተተከራከረኝ። የዚህ ዘመን ሰው የሚያስገርመኝ ነገር መጽሐፍ ቅዱስን ለገዛ ፍላጎቱ እያጣመመ ይተረጉማል። ልብ ቢኖርህ አንድም ትርጓሜ ምን ይላል ብለህ በጠየቅ፣ ከዛ በላይ ልብ ቢኖርህ ደግሞ ሱባኤ ገብተህ በጠየቅ። እስኪ እግዚአብሔርን ጠይቅ። ሱባኤ ግባና ልብ ካለህ በጣም ጽድቅ የሚመስሉ ዘፈንን የመሰሉ ነገሮችን በዝርዝር ይዘህ እግዚአብሔር ወይ ብለህ በእንባ እስኪ ጠይቀው፣ ይነግርሃል። እዛ በኋላ ዘፈን ተብለህ ተወጣ እንደሆነ ታየዋለህ። ይሄ አዝማሪ ጣዖት አምላኪ ነበረ። ግን ከሱ ጋር የሚተዋወቅ በአንድ ልሳን አስቃሎን፣ በሌላ ልሳን አብላኒዎስ የሚባል ወዳጅ ነበረው እና መኮንኑ አርያኖስ አስቃሎን ክርስቲያን ነው። ክርስቲያን ብቻ ሳይሆን አናጉንስጢስ ነው፣ አንባቢ ነው። ቤተክርስቲያን ውስጥ ሃይማኖተ አበውን፣ ስንክሳሩን መሰል ነገሮች እንደሚነበቡት ሁሉ አንባቢ ነው የቤተክርስቲያን። ናና ሰዋ ለጣዖት አለው። አስቃሎን ሰማዕት መሆን ይፈልጋል፣ ግን የጓደኛው ነገር ያሳስበዋል። ይህ አዝማሪ ወዲህ ዘፋኝ ወዚህ ጣዖት አምላኪ። ኋላ ምን አለው? ጠራውና ወንድሜ ፊልሞን አለው። አቤት። አርያኖስስ እኔን ለጣዖት ሰዋለኝ፣ እኔ ክርስቲያን ነኝ፣ እንዴት አድርጌ ሰዋለሁ? እባክህ ለአንተ 4 የወርቅ ዲናር እሰጥሃለሁ፣ ሰዋልኝ በኔ ፈንታ። እንግዲህ ልብ በል፣ ሊስበው ፈልጎ ነው ወደ ክርስትና። እሺ ምን ችግር አለው? ልብስህንና 4 ዲናር አምጣ አለው። ልብሱን ሰጠው። ተሸፋፍኖ ሊሰዋ ሲገባ የአርያኖስ ጠባቂዎች አወቁት። ግልጥ ሲያደርጉ ፊልሞን ነው። ምን ነካ ሲሉት ለካ በዚያች ቅጽበት መንፈስ እግዚአብሔር ከላይ ወርዶ እሱ ላይ አድሯል። እኔ እኮ በግልጥ ክርስቲያን ነኝ። ደህና ዋላችሁ? እንዴት ዋላችሁ? ምን አለ? እኔ እኮ በሉ እስቲ በደንብ በግልጥ ክርስቲያን ነኝ። ግርማል በዛ ሲለው እየቀለድክ ነው አለ። ኧረ እየቀለድክ አይደለም፣ ለራሱ አልታወቀውም መጀመሪያ መንፈስ እግዚአብሔር ሲያድርበት። ከዚያ ምን አለው? አንተ ነግሬሃለሁ፣ እነዚህ ክርስቲያኖች እኮ ካልተጠመቁ ያን ተስፋቸውን አያገኙም ተብለዋልና ሳትጠመቅ እገልሃለሁ አለው። የክርስቲያኖች አምላክ እርዳኝ ብሎ ቢል ደመና መጣችና አጠመቀችው እዚያው ላይ። አሁን እሳ አለው ጫማችሁን አውልቁ አለና በጫማቸው ጥርሱ እስኪረግፍ ድረስ መቱት፣ ፊቱ እንደዚህ እንደ ጥፊ። አሁን እሳ አፈርክን በወገኖቹ ፊት እንደዚህ ስትሆን አለው። አይ እኔስ ደስ እያለኝ ነው፣ በእያንዳንዱ አጠፊ ቅዱሳን መላእክት ከበውኝ ደስ ሲላቸው እያየሁ ነው ለኔ ብሎ አለው። መጨረሻ ላይ ባላ ላይ ሰቀሉትና በቀስቱ ጉት አላቸው። ቀኑን ሙሉ ከዛ ከጓደኛው ከአብላኒዎስ ወይም ከአስቃሎን ጋር በቀስት ሲመቱት አሉ። ቀስቱ እየሄደ እየተጋጨ መውደቅ። የሰው አካል መቼም ብረት አይደለም ቀስት የሚያጋጭ። መልአከ እግዚአብሔር ክንፉን ጥሎባቸው ኋላ ከሰዓት ቢመጣ አርያኖስ ምንም አልተነኩ። እንዴ እናንተ በቀስቱ ጓቸው አላልኩም ነበር እንዴ? ኧረ ጌታችን ወጋናቸው፣ ስንወጋዋልን ግን አንዱም አልነካቸውም። እና ምን ይሻላል? ኧረ አምጡ እኔን የምወጋቸው ብሎ እሱም ተቀብሎ ቢሰድ የተወሰነው ቀስት ተጋጭቶ ተመልሶ የአርያኖስ ቀኝ አይን ውስጥ ቀስቱ ይሎ ጥልቅ ገባ። አንድ አይኑ ፈርጦ ወጣ። በዚህ ተበሳጭቶ ሁለቱንም አንገታቸውን በሰይፍ ቆረጣቸው። ከዚህ በኋላ አስገራሚው ነገር ይመጣ። ሀቤቱ ሄዶ መጮህ፣ ማንቋረር፣ መጮህ እንደ እንቁራሪት። ማን ያድነው? በአይኑ ውስጥ ገብቶ ሌላ አካል ሁሉ ነክቶታል። አይኑ ፈርጦ ከቀስቱ ጋር አብሮ ወጥቷል። ሲጮህ እስር ቤት እጅግራቸውን ቆራርጦ አይናቸውን አፍርጦ የጣላቸው ሰዎች አሉ፣ ክርስቲያኖች እና አዘኑለት። ልብ በሉ ክርስቲያን በጣም አስገራሚ። ቅድም ስለ አፄ ምኒልክ ተነጋግረናል አይደል? ክርስቲያን በጣም አስገራሚ ነው። እኔ በእውነት እንደኛ እኮ ክርስቲያኖች ነን ብዬ ለመናገር በጣም እቸግራለሁ እኮ። በጣም ጭካኔያችን ስንመለከተው ማጅራት መቺው ባለማተብ፣ ቃሚው ባለማተብ፣ አጫሹ ባለማተብ፣ ሌባው ባለማተብ፣ ሙሰኛው ባለማተብ፣ ቤተክርስቲያን መቅደስ ድረስ ገብቶ የሚዘርፈው እንኳን ማተብ አለኝ። ምናችን ነው ክርስቲያን ይመስልኛል?
ምን እንዳሉ ታውቃላችሁ? አርያኖስን አምጡት ወደኛ አሉ። አመጧቸው። ከፊልሞንና ከአብላኒዎስ ደም እኮ አይን የምትቀባ በዳንክ ነበር አሉት። እነዚህ ክርስቲያኖች እኮ ወፈፊዎች ናቸው ይላሉ እሱ ብዙ ጊዜ። በነገራችሁ ላይ በድሮ የነበሩ ክርስቲያኖች ምን ይባሉ ነበር? ወፈፊ። ለምን እንደሆነ ታውቃላችሁ? ሞት ስለማይፈሩ፣ ሞትን አይፈሩ። ኋላ ግን ጭንቅ ሆነበት። ስታስቡት የጨነቀው ምን ያገባል ይባላል አይደል? አረ እንዲያው እስኪ ይሁን ሊቀባውና ከዳንኩ እሰየው ካልዳንኩ እንተያያለን ብሎ ሄዶ ከደማቸው እብስ አድርጎ አይኑን ቢቀባው ቁስል መዳን እኮ አይደለም፣ አይኑ በራለት። ገዳያቸው ማለት ነው። እዚያው ላይ ጮሆ የነ ፊልሞን አምላክ ኢየሱስ ክርስቶስ የሰማይ ምድር ፈጣሪ ነው አምኜብሃለሁ ብሎ እስረኞችን ሁሉ ፈቶ መታጠቂያውን ጥሎ ከዲዮቅልጥያኖስ ዘንድ ሄዶ 2 ጊዜ ሞቶ ተነስቶ ሰማዕትነት መጋቢት 8 ቀን ተቀብሏል። እሱንም ስበውታል። በእውነት የሁሉም በረከት ይደረብን። የዚያን ቀን ሌላኛው አባታችን አቡነ ክፍለ ማርያም ዘድባጋ ነበሩ። እዚህ በፊት ታሪካቸውን ነግሬያችኋለሁ። በብቃት ሲኖሩ አንድ ቀን እናታቸው ወዳለችበት ሀገር ኖሩ። ከብቃታቸው የተነሳ ከሰማይ ህብስት እየወረደላቸው ይመገቡ ነበር። እዚያ ከተማ ሲደርሱ ረሃብ በሀገሪቱ ገብቶ እናታቸው ጥብልግልግ ብላ አገኟት። አዘኑ። መክለፍት ይቁረሱ ሲባሉ ከፍ ያለውን ለእሷ ቆርሰው ሰጧት። ለማን? ለእናታቸው። ይሄ ምን ይባላል? አድሎ። ሌሎችም ሴቶች እኮ ልጅ አላቸው። ያን አድርጎ ከበዓታቸው ይመለሱ። የሰማዩ ህብስት ቀረ። ለምን ብሎ ቢጮሁ አንተ ለእናት ስታደላ እንዴት ከኔ ጋር ትኖራለህ? 11 ዓመት አልቅሰው እንደገና ህብስቱ ተመልሶላቸዋል። እርሳቸውም ገብረ መርአዊ ሌሎች አባቶችም ዓመታዊ በዓላቸው ነበር። በረከታቸው ይደርብን። በ21 ታላቁ ሐዋርያና ሰማዕት ቅዱስ አናሲሞስ ታላቁ ቅዱስ አናሲሞስ ዓመታዊ በዓሉ ነበረ። አናሲሞስ ማለት የቅዱስ ጳውሎስ ደቀ መዝሙር የነበረ ደገኛ አባት ነው። መጀመሪያ ላይ ተሳስቶ ሰርቆ ነበረ። የፊልሞናን ገንዘብ ሰርቆ ነበር። ኋላ ግን አምኖ የቅዱስ ጳውሎስ መልእክት ወደ ፊልሞና ያቺ አንዲት ምዕራፍ ያላት ፊልሞና የምትለው መልእክት የተጻፈች በቅዱስ አናሲሞስ ምክንያት ነው። ፊልሞና 1:10 ላይ ቅዱስ ጳውሎስ ስለ አናሲሞስ ሲናገር ዘወለድክዎ በመዋቅቴ በእስራቴ የወለድኩት ልጅ ነው ብሎታል። ታላቁ ቅዱስ አናሲሞስ ገድለኛ ቅዱስ አባት ነው የነበረን። አባ ገብርኤል ሌሎቹም ቅዱሳን በ21 ዓመታዊ በዓላቸው ነበር። በ22 ታላቁ ቅዱስ ቡላ አቡነ አቢብ እንደዚሁም ቅዱስ አባት አባ ማሮናና የፋርስ ሰማዕታት ዓመታዊ በዓላቸው ነበረ። በ23 ቅዱስ ጊዮርጊስ ሊቀ ሰማዕታት በአድዋ አባቶቻችን የረዳበት ነው። በቴሌቪዥን ሰሞኑን ሰምታችኋል። በቤተክርስቲያን ሲዘብቱ ሰምታችኋቸዋል። አንዳንድ ተማሩ የሚባሉ ሰዎች ይገርመኛል። እንዲያው እኛ ትንሽ ባንማር ኖሮ ይቆጨን ነበር አይደል? እነሱ ተምሮት እኛ ያልተማርነው ምን አለ? እስቲ አንዳንድ ጊዜ በኩራት እንናገር። ደህና ዋላችሁ። እነሱ የሚያውቁትን ሳይንስ እኛ አናውቀውም። ደህና ዋላችሁ። አናውቀውም እንዴ? እስቲ ይዛችኋቸው ነው። አንዳንድ ጊዜ ማኩ እንደሆነ ምንድን ነው ማን ነው እንደው ዝም ብዬ ስታስበኝ እንደው ምንም ሀው የሌለኝ ደንቆሮ መስላለሁ እንዴ ብሎ ሲልስም እንደው ሀው የሌለን ደናቆርት እኮ ነው ምን መስላቸው እንዴ? እንዴት ነው ነገሩ? ምን አሉ ደግሞ አንዳንዶቹ ኢትዮጵያውያን በክንዳቸው ያገኙትን ድል ለእምነት እየሰጡ መልአክ አዳነ ሰማዕት አዳነ የሚሉ አሉ። ሚዲያ ላይ እኮ ነው በአደባባይ ወጥተው ደንቆሮ በሉት። እንዲህ አይነቱ የት ያውቀውና ሲጀመር። እኔ የሚገርመኝ ነገር በወቅቱ ጦርነቱ ላይ እሱ ነበረ። እኛ ቅዱስ ጊዮርጊስን የረዳ ብለን የምንናገር ተጽፎ አግኝተነው ነው አይደለም? እሱም ተጽፎ አግኝቶት ነው አይደለም? ምንድን ነው እንዲነቅፍ መነሻ የሆነው? አይቷል ነበረ። ይሄ እኮ ነው አንዳንዴ ተማረ የሚባል ሰው ምን ያክል በዚህ ዘመን ተማሩ ዶክተር ፕሮፌሰር የምትሏቸው አብዛኞቹ ጨለማ ጭንቅላት ያላቸው እንደሆነ ታውቋቸው በዚህ ነው። ደጋግሜ ይናገራሉ። ሲጀመር ፕሮፌሰር ማለት በአንድ ጉዳይ ላይ ብዙ የሚያውቅ ማለት እንጂ ሁሉን አዋቂ ማለት አይደለም። ፕሮፌሰር ማለት ዓለም ላይ ካለው እውቀት 0.1401 የሚያውቅ ማለት ነው። እኔ አይደለሁም ሳይንሱ ነው የሚለው። ደህና ዋላችሁ። ከዓለም እውቀት 0.1401 ነው የሚያውቀው ፕሮፌሰር ማለት። ዝም ብላችሁ አታዳንቁት። ከአንድ ፕሮፌሰር አንድ የቆሎ ተማሪ ይበልጣል 10 እጥፍ። እና አንዳንዴ መድረክ ላይ ወጥተው ሲናገሩ ራሳቸው እንደ ትልቅ ነገር ሲያዩ ይገርመኛል። እንዴት ነው ነገሩ? አንዳንዴ እኮ እነሱ ያነበቡትን መጽሐፍ ያላነበብን ያስመስሉታል።
እዚህ በፊት ነግሬያችሁ ይሆናል። አንድ የታሪክ ምሁር የሚባል ሰው በታሪክ የሆነ ነገር ሲነገር ሰምቶ ስልክ ደውሎ ከኪ ዘራፍ አለብን። ምንድነው ስለ ነው? እኔ እኮ በታሪክ ስንት ዲግሪ ያለኝ ሰው ነኝ ብሎ ብዙ ነገር አለ። ስልክ ደውሎ ማለት ነው። ከአቅሜ በላይ ሆነ። ላስረዳው ሞክራለሁ። ቆይ እንጂ ስማኝማ፣ አንተ ዲግሪ በታሪክ ነው የምትለኝ እና እኔ ዲግሪ ያዝኩት በጠላ መጠጣት ይመስላል? እኛ ጠላ እየጠጣን ነው እንዴ ዲግሪ ያዝ ነው? እንዴ እውነቱን እንነጋገር ከተባለ እንዴ ታሪክ ምሁር ነኝ ብለኛል። ከኢትዮጵያ ነገስታት ዜና መዋዕል እስካሁን ድረስ ተፈልገው ከተገኙት ከ34ቱ መካከል ስንቱን አንብበሃል? ከዋና ምንጭ ታሪክ ተመራማሪ ማለት ቅጂ አይደለም የሚፈልገው፣ ዋና ምንጭ ነው። ትርጉም አይደለም። ተቅለሰለሰ ትሰማኛለህ? አንዱንም አላነበብክም። ምክንያቱም አንድም ዋናው ቅጂ ብራና ነው የታገኘዋለህ፣ ሁለትም ግዕዝ ነው ጆሮን ቢቆርጡ አትሰማም። እና ተክለ ጻድቅ መኩሪያን፣ ባህሩ ዘውዴን፣ ዘውዴ ረታ ምናምን 3-4 መጽሐፍ ጳውሎስ ኞኞ አንብበህ መኮፈስ ምንድን ነው? የት ያደርሳል? እኔ አንዳንዴ አድዋ ሲደርስ አንዳንድ ነገር ሲደርስ እንደው ገብቶ ሲዘላብዱ ሳይ ያሳዝናል። እኔ አውቃለሁ እያልኩ አይደለም፣ ግን ሁላችንም የየአቅማችን ጥቂት ይዘናል። ዝም ብሎ አፉ ያመጣውን ሰው አይናገር። በዚህ ጉዳይ አላውቅም እኮ አንድ ነገር ምንም ለመልአክ መስጠት የተገባ አይደለም። የት ነበር አይቷል? ወይም መልአክ አልነበረም የሚል ጽሑፍ አለ በታሪክ? የለም እኮ። ከምን አመጣው? እና ይሄ ትልቅ ድንቁርና ነው። እኛ ግን እንላለን እነ አጼ ምኒልክ እና ኢትዮጵያውያን በጊዜው እምነትንም የጦር ስልትንም ይዘው ሄደው አሸንፈዋል እንላለን። ይሄ ነው እውነቱ። በቃ ስለዚህ ቅዱስ ጊዮርጊስን እናከብረዋለን። በረከቱ ይደርብን። ታላቁ ሐዋርያዊ ጳጳስ ወሰማዕት ቅዱስ ፖሊካርፐስ ዘሰርሚኔስ በዮሐንስ ራእይ ምዕራፍ 2 ቁጥር 8 ላይ ታሪኩ የተገለጠለት የሰርሚኔስ ወይም የዛሬዋ ኢዝሚር የጥንቷ ታናሽ እስያ ኮከብ ቅዱስ ፖሊካርፐስ ሰማዕትነቱ የዚያን ቀን ነው። እዛኛው ጉባኤ ላይ ስለ እርሱ ተማመነናል። ታላቁ ሰማዕት ቅዱስ አውሳቢዮስም የዚያን ቀን ነው። አውስግኒዮስም የዚያን ቀን ነው። ታላቁ ቅዱስ ሄሬኔዎስ ዘኤዶም ዛሬ ፈረንሳይ አካባቢ ዓመታዊ በዓሉ ሌላ ቀን የምናከብረው ቢሆንም ከመምህሩ ከቅዱስ ፖሊካርፐስ ጋር በ23 አብረን እናስበዋለን። የኒ ሁሉ በረከታቸው በእውነት ይደረብን። ትናንት ቅዱስ አጋቢጦስ ኤጲስቆጶስ ድንቅ ተአምራትን የሚሰራው የሰራዊት አለቃ ሆኖ እያለ ከቅድስና ያልጎደለው ደጉ ሰው ዓመታዊ በዓሉ ነበረ። የቅዱስ አጋቢጦስን ታሪክ እዚያ ትናንት ስለተመለከትን ትናንት ከነበሩ በዓላት አንድ ብቻ ላንሳላችሁ። ትናንት አለቃ ገብረሃና ከዚህ ዓለም በሞት የተለዩበት ዕለት ነው። በ1894 ነው የማውቀው። እነ ዲያቆን ዳንኤል ክብረት በ1898 ይላሉ። ስለ አለቃ ገብረሃና የከቱን ልነግራችሁ የምፈልገው ነገር አለ። አለቃ ገብረሃና የዜማ የጸዋትወ ዜማ ቅኔ አንድ ቤት አይደለም፣ ወይም ደግሞ አንድ መምህር ጋር አይደለም። ዝም ብሎ በዘራፊነት ተመርቆ ብቻ መውጣት አይደለም። ድሮ ከ4-5 መምህር ሳያበስሉ አስተማሪ ነን አይሉም። ዜማውን ተራቀውበታል። ዛሬ የምናውቀው ተክሌ አቋቋም የሳቸው ቅኔውን ተራቀውበታል። አብዛኛው የቅኔ ፍልስፍና ዛሬ የአምር ፍትሐ እግዚአብሔር ላዕላዊ እንዘ አረጋዊ ነበር እስመ ይመውት መርአዊ ብለው እስከዚህ ድረስ የረቀቀ ቅኔ የተናገሩ እሳቸው ናቸው። እንዲያው አንድ በጣም የሚያስገርም ቅኔ ያላቸው በጣም ምርምሩ ያስገርማል። ግን ለቃለ አንክሮን ነገሩ ከእግዚአብሔር ምሕረትና ፍርድ ጋር የተያያዘ ነገር ያለው ነው። ኮንኖ ኃጥአን ኩሎሙ እስመ ይደልወከ ምንተ አፍቅሩ ጸላእተክሙ እንዘ ትብል አንተ ነው ነገሩ። እናላችሁ የገባው ገብቶታል። ወደ ትርጉም አልሄድም። በጣም ግሩም የሆኑ ረቂቅ ቅኔዎች ነበሯቸው። እኒህ ሰው ነገስታቱን መኳንንቱን የሚሞርዱ ባለቅኔ ናቸው። ታዲያ ዛሬ ማንም የተጨማለቀ እየተነሳ ራሱ የፈለገውን ነውር አለቃ ገብረሃና አሉ እያለ እየለጠፈ ስማቸውን ያጠፋል። ሊቁ
የብሉያት የሐዲሳት የሊቃውንት የመነኮሳት ሊቅ አራት አይና ናቸው። ከምንም በላይ ፍትሐ ነገሥት ምስክር የአቡሻር የመርሃ ዕውር የባህር ሐሳብ ሊቅ ተጠያቂ መምህር ናቸው። ከዳር የሸዋ ጫፍ እስከ ዳር አክሱም ድረስ አገልግለዋል። በስደት ዘመን ብዙ ነገር ሆነዋል። የተናገሯቸው ነገሮች በሙሉ አስተማሪዎች ናቸው። አንዳንድ ቦታ ላይ የሚያስቁ ነገሮች ላይጠፉ ይችላሉ። እነዚህ ግን ፍልስፍና ናቸው። በአንክሮ በአድናቆት ሊታዩ የሚገባቸው ፍልስፍናዎች ናቸው። እንደው አንዳንድ ጊዜ ስታስቡት አሁን ለምሳሌ አጤ ምኒልክ ቢረባቸው ልጃቸውን ተክሌን ልከው ሂድና አለቃ ገብረሃና ሞቷልና ተዝካር ማውጫ ብለ ገንዘብ አምጣ ብሎ አመጥቶ የተዝካራቸውን ገንዘብ የመከራ ዘመን ነው ወዴት አግኝተው ይሁን ግጥም አድርገው በሉ። እሱም አለቀ። ምን ያደርጉ? ሰተት ብሎ ምኒልክ ቤተ መንግስት ሄዱ አዲስ አበባ እና ሄዱ ያንኳኳሉ። ማን ነው? አጋፋሪ ገብረሃና ነኝ። እንዴ ገብረሃና ማሞቶ ተዝካር ተበልቶ መስሉ ዝም ብለህ ንገርልኝ ማለት ነው። ሄደው ኧረ ጃን ሆይ ገብረሃና ነኝ የሚል ሰው ከበር ቆሟል። ኧረ ከሞተ በኋላ እስቲ አስገባው። ገብተው እጅ ነሱ። ኧረ ገብረሃና ሞተ ተቀብረ ተዝካር ተበልቶ። አይ ጃን ሆይ እሱማ እውነት ነው እና ከዚያ ወስደው ገነት አስገቡኝ እና ባይ ባይ ምስጋና ባይ ባይ ምስጋና ጮማ የለ ጠጅ የለ። ኧረ ለዚህ ምኒልክ ቤተ መንግስት ምን አለኝ? ኋላ በምን ልውጣ? እዚያ ሂጅ የገነትን አጋፋሪውን ባካ አስወጣኝ ብዬ ትንሽ ጉቦ ሽጉጥ አድርጌለት ሾልኬ መጣሁኝ እና ምኒልክ ከልባቸው ስቃ አሁን ምንድን ነው የፈለግህ አሏቸው። ያው ማደሪያ ትንሽ ገንዘብ ነው። አሁን ምኒልክ ያጠፍቷቸው አይደለም። ኋላ ገንዘባቸውን ተቀብለው ሲሄዱ አመሻሽ ነውና አንዲት መሲና ትገባለች። መሲና ታውቃላችሁ? ጊደር እንበላችሁ። ምን ልትደረግ ነው? ያው ሸክ ተደርጋ ራት ናት። የንጉሱ ራት ናት ማለት ያው ንጉሱ ሊበሉት ሳይሆን ንጉሱ ግብር አግብቶ የሚጋብዙት ነውና ቆጫቸው። ወይኔ ትንሽ በቆይ ኖሮ። ኋላ ግን ተመልሰው እንደገና ሰተት ብሎ ገቡ። እንዴ ገብረሃና ሄደህ አልነበረ ብሏቸው። አይ ሳስበው ነገሩ ላምግባት ነው ባልሄድ ይሻለኛል። ላምግባት ይባላል ለዚህ ሲመሽ። ገብተው ራታቸውን በልተው ሄደዋል። በብዙ ነገር ይሄ እኮ ምርምር ነው። ተውት እንደው መንፈሳዊነቱን እንተውና ምርምር ነው እኮ ተመራምረው ነው እኮ ሰውት። እንዲያውም እኮ ያንን ገንዘብ ይዘው ሲመለሱ ከምኒልክ መንገድ ላይ ሽፍታ ያገኛቸዋል። ሊቀማቸው ሆነ። ወዴት ውስጥ አድርገውታል? በምን እንደይዘውት የሚሄዱ ይሄ በአገልግል ውስጥ ነው ያለ የተቀበሉትን ገንዘብ እና ልክ እሱ ከመድረሱ በፊት ጥምጥማቸውን ፈታ አድርገው እንደ እስላሙ አድርገው ቀይሯት ጥምጥሟል። እና መጥቶ ምንድነው ያዝኩ ሲሉ ወላሂ አሁን ነው የተቋጠረችው ጥሩ ስጋ ናት ናን ብላ ብሏል። እየሮጠ ሽፍታው ምክንያቱም ያው የጸዩፍ ነገር ስለሆነ አመጣው። ከዚህ የከፋውን ግን ተው። ብዙ አለቃ ገብረሃና አንዱ ምን ይላል? አለቃ ገብረሃና የእግር ኳስ ዳኛ ሆኑና ይላል። እንኳን በአለቃ ገብረሃና በእናጤ ኃይለ ሥላሴ እግር ኳስ አይታወቅም። የማይሆን ነገር ደጉ ሊቅ ላይ አትናገሩ። ሊቁ እግዚአብሔር የወደዳቸው ጥቂት ላጠፉት ጥፋት እንኳን መጨረሻ ላይ ንስሐ ገብተው እያዘኑ እያለቀሱ ጣና ዳር ላይ እመቤታችን ተገልጣላቸዋለች። አንዳንድ ክፉ ተራኪ መሬት ተከፍታ ዋጠቻቸው የሚል በጣም የነውር ታሪክ ነው። እንዲህ የሚል ታሪክ የለም፣ ፈጠራ ነው። አለቃ ገብረሃናን በእውነት ትውልድ መቅረጫ የነበሩትን ትልቅ ሰው የሚገርማችሁ የመጀመሪያው ፎቶ የመጣ ጊዜ በ1875 ሁሉ ካህናትና ሊቃውንት እምቢ ሲሉ እሳቸው ናቸው ከምኒልክ ጋር ፎቶ የተነሱ። ከመጀመሪያ ፎቶዎች መካከል አንዱ የአለቃ ገብረሃና። ይሄ ፎቶ የተቃጠለው በጣሊያን ወረራ ህሩይ ወልደ ስላሴ ቤት ላይ ነው፣ ብላቴን ጌታ። ምክንያቱም የብላቴን ጌታ ህሩይ ወልደ ስላሴ ቤታቸው የምኒልክ ባለሟል የነበረው የቢትወደዳቸው የዙሪኩ ሰው መኖሪያ ስለነበረ ነው። አልፍሬድ ኢልግን ታውቃላችሁ? የአልፍሬድ ኢልግ ቤት ኋላ ብላቴን ጌታ ህሩይ ወልደ ስላሴ ውጭ ጉዳይ ሚኒስትሩ ነው ይኖሩበት ነበር። እዛ ቤት የነበረውን ፎቶ ጣሊያን ያቃጠለው እንጂ የምኒልክና የአለቃ ገብረሃና የጋራ ፎቶቸው ይገኝ ነበር። ገብረሃና በጣም ነው አጤ ምኒልክ ፈሊጥ አዋቂ ወዳጅ ስለሆኑ በጣም ይወዳሉ። ነገራቸው ሁሉ ስብከት ነው እኮ። ራጉኤልን ታውቁታላችሁ? ላይ እንጦጦ ራጉኤል የመጽሐፍ ትርጓሜ መምህር አድርጓቸው ብርዱ እንዴት አድርጎ ያስቀምጣቸው።
አለቃ ገብረሃና። ምክንያቱም ናበጋ ጊዮርጊስ እንደምታውቁት ቆላ ነው እንግዲህ እዚህ ወረታ ብርዷን አስቀምጣቸዋልና ምኒልክ መጥተው አንድ ቀን ገብረሃና እንዴት አለ አሏቸው። አይ ጃን ሆይ ይሄው እዚህ ሲኦልን እየተለማመድኳት አለሁኝ። ብርዱን ነው ፈሊጥ ነው። አንደኛ ነገር ስለ ሲኦል መስበካቸው ነው። ሁለተኛ ነገር እባክህ ቀይረኝ። እዚያ ወደ ሌላ ቦታ ቀይሯቸው። ለሁሉም እግዚአብሔር አምላክ ያለቃ ገብረሃናን ነፍስ በሰላም ያሳርፍልን። ይህንን ነው ልል የምችለው። ትናንት እንደዚያ ነበር፣ የዛሬውን አይተናል። ነገም በ26 ነቢዩ ቅዱስ ሆሴዕ እና የፋርስ ሰማዕት ቅዱስ ሳዶቅ ከማህበሩ ጋር በ27 ስም አጠራሩ የከበረ ደገኛው የመንበረ መንግስት መድኃኔ ዓለም ቤተክርስቲያን መስራች አባታችን ጻድቁ አቡነ አምደ ሥላሴ በ27 ይከበራሉ። ቤተ ጉባኤውን እዚያ ማዶ የመሰረቱት አሁን ህንፃ የተሰራበት ቦታ ላይ የማህበረ ሥላሴ ህንፃ አለ አይደለም? እዚህ አሊያንስ የሚባለው እዛ ቦታ ላይ ነው የተጀመረው ጉባኤው። ኋላ እንደገና ቤተክርስቲያኑ ለንጉሱ ነገሩ እንዲተከል ያደረጉ በአቡነ አምደ ሥላሴ ምክንያት ነው። መንበረ መንግስት መድኃኔ ዓለም የተተከለ ጻድቁ አምደ ሥላሴ እና ከ318 ቅዱሳን ሊቃውንት አንደኛውና ዋነኛው ቅዱስ አንስጣሴዎስ ወይም እንዳንዳንዶቹ አጠራር ቅዱስ ኤዎስጣቴዎስ ዓመታዊ በዓላቸው ነው። በ28 ታላቁ ሰማዕት ቴዎድሮስ ሮማዊ፣ በ29 እሁድ ቀን ነው ስም አጠራሯ የከበረ ደገኛ እናታችን ቅድስት ፍቅርተ ክርስቶስ ሲቀድም ከሞት የተነሳችበት በመጨረሻ ደግሞ አንድያዋን በጽድቅና በሰማዕትነት ኖራ ያረፈችው የካቲት 29 ነው። ጽላቷ ደብረ ሲና አቡነ አረጋዊ ምስራቀ ፀሐይ እዚያ ቀበሌ 1 ይገኛል። እሁድ ቀን ነው። እዚያ አንግሶ በረከት መቀበል። ያዚያን ቀን ቅዱስ ቢላካሪዮስ ዘሀገረ አርሞኒ፣ ሌሎችም በዓላት አሉ። በ30 መጥምቀ መለኮት ቅዱስ ዮሐንስ ዓመታዊ በዓሉ ነው። የካቲት 30 ተረክቦተ ርሱ ነው። በአንድ መጋቢት 1 ቀን 6 ወሩ አልቆ ቀሪው 6 ወር የሚጀመርበት ነው። 2012 እንዲፈርተ ነው በአባቶች ምህላ ይሄው 6 ወር ሊፈጸም ትንሽ ቀረው። በእግዚአብሔር ቸርነት ግን ከመጋቢት በኋላ አንዲት የምታስፈራ ወራለች። የትኛዋ ወር እንደሆነች መናገሩ አያስፈልግም። ስለዚህ ከ6 ወር ጀምረን ደግሞ እግዚአብሔርን እየለመን ነው እንድንቀጥል። የዚያን ቀን ቅዱስ በርኪሶስ እና ቅዱስ ማቱሳላ ባለዕድሜ ረጅሙ ጻድቅ ዓመታዊ በዓላቸው ነው። የምንገናኘው እግዚአብሔር ቢፈቅድ በ2 መጋቢት 2 ቀን በቅዱስ አባት አባ መከራዊና በታላቁ ኢትዮጵያዊ ጻድቅ በአቡነ መክፈልተ ማርያም እንደዚሁም የእመቤቴ ወዳጅ የእመቤታችን ወዳጅ በሆነው በታላቁ ሊቅና ጻድቅ በቅዱስ ጎርጎርዮስ ረአየ ህቡአት ዘሀገረ ሮሃ ዓመታዊ በዓል ይሆናል ማለት ነው። የሥላሴ ቸርነቱ የማምላክ ድንግል ማርያም ጣዕሟ ፍቅሯ በረከቷ የቅዱሳን ጸጋ ሀብት ይደርብንና ሁላችንም በያለንበት ለጸሎት እንነሳ። ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ስብሐት ለእግዝእትነ ማርያም ድንግል ወላዲተ አምላክ ስብሐት ለመስቀለ እግዚእነ ኢየሱስ ክርስቶስ ክርስቶስ በምሕረቱ ይዘከረን በመዳግም ምጽአቱ እያስተፍረን በሰቦተ ስሙ ያንቀሐን ወበአምልኮቱ ያጽንዐን እግዝእትነ ማርያም አይርጊ ጸሎተነ ዋስተስሪ ኩሎ ኃጢአተነ ቅድመ መንበሩ ለእግዚእነ ለዛብልዐነ ዘንተ ህብስተ ወለዘአስተየነ ዘንተ ጽዋዓ ወለዘሰርዓ ለነ ሲሳየነ ወአራዘነ ወለዘተአገሰ ለነ ኩሎ ኃጢአተነ ወለዘወሃበነ ሥጋሁ ቅዱሰ ወደሞ ክቡረ ወለዘአብጽሐነ እስከ ዛቲ ሰዓት መላለም ምሕረቱ ነሃብሎቱ ስብሐተ ወአኮቴተ ለእግዚአብሔር ልዑል ወለወላዲቱ ድንግል ወለመስቀሉ ክቡር ይትሐቆት ወይትሰብሐ ስሙ ለእግዚአብሔር ወትረ በኩሉ ጊዜ ወበኩሉ ሰዓት ስብሐት ለአብ ወወልድ ወመንፈስ ቅዱስ ይእዜኒ ወዘልፈኒ ወለዓለመ ዓለም አሜን። አውሎግሶን 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 በእንተ አብ ወወልድ ወመንፈስ ቅዱስ አቀበት ለወጡ ቁልቁለት ለወረዱ እርጥበት የሰባቸው ደረቅ ለነደደባቸው ለረዱ ለተራዱ ለዘከሩ ላዘከሩ ስመ እግዚአብሔር ስመ ማርያም ድንግል ስመ ቅዱሳን ለጠሩ ሁሉ እግዚአብሔር አስበ ቅዱሳን ይሰብልን።
በግፍ የታሰሩ ወገኖቻችን በምሕረቱ እንዲፈታልን፣ የታመሙ ወገኖቻችን እንዲፈውስልን፣ የሞቱ ወገኖቻችን ነፍሳቸውን እንዲያጸድቅልን ከእመቤታችን ቅድስት ድንግል ማርያም ጣዕሟን ፍቅሯን እንዲያሳድርብን ጾሞ ለማበርከት እንዲያበቃን መዋዕለ ጾሙን ባርኮ ከብርሃነ ትንሣኤው በሰላም እንዲያደርሰን በኃይለ መስቀሉ እንዲጠብቀን ለጸሎት በቆማችሁ ጊዜ ስማችን አስቡ አትርሱ ያሉ ወገኖቻችን በምሕረቱ እንዲያስብልን ይልቁኑ ወለተ ሩፋኤልን፣ ፍቅርተ ክርስቶስን፣ ማኅደረ ማርያምን፣ ሂሩተ አምላክን፣ ገብረ መስቀልን፣ ኃይለ ሚካኤልን፣ ገብረ ጻድቅን፣ ወለተ ሐናን፣ ወለተ ገብርኤልን፣ ስርጉተ ማርያምን፣ ገብርኄርን፣ ገብረ ማርያምን፣ ክፍለ ዮሐንስን፣ ጽጌ ማርያም፣ ወለተ ገብርኤል፣ ወለተ መስቀል፣ ወለተ ሩፋኤል፣ ወለተ ሰንበት፣ ወልደ ሰንበት፣ ወለተ ሥላሴ፣ ወለተ ሥላሴ፣ እህተ ገብርኤል፣ ፍቅርተ አማኑኤል፣ ሀብተ ማርያም፣ ኃይለ ኢየሱስ፣ ሀብተ ሥላሴ፣ ወለተ ሥላሴ፣ ገብረ ሥላሴ፣ ገብረ መድኅን፣ ሀብተ ሥላሴ፣ ወለተ አረጋዊ፣ ወለተ ዮሐንስ፣ ወለተ ተክለ ሃይማኖት፣ ወለተ ሰንበት፣ ኃይለ ኢየሱስ፣ ገብረ ማርያም፣ ወለተ ኪዳን፣ ገብረ ኢየሱስ፣ ሀብተ ማርያምን፣ ወለተ ማርያምን፣ ገብረ ሕይወትን በይቅርታው እንዲያስብልን የሰላም አምላክ ሰላም እንደዋለ በምሕረቱ ሰላም እንዲያሳድረን ቅዱስ ስሙን እንደ ቸርነት እያልን እንጥራ። እንደ ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ
በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናቱ ሆይ ሰላምታ ላንቺ ይገባሽ። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽም ፍሬ ቡሩክ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደ ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝል ኃጢአታችንን ይቅር ይለን ዘንድ ለዘላለሙ አሜን። ክብር ምስጋና ይሁን እንደ አምላክ ለሆነ ለአብ ለወልድ ለመንፈስ ዛሬም ዘወትርም እስከ ዘላለሙ ድረስ። ለጸሎት ስለነበረን ጊዜ ቅዱስ አምላካችን እግዚአብሔር ስሙ የከበረ የተመሰገነ ይሁን። የከበረ የተመሰገነ ይሁን። ጉባኤያችንን እንዲህ ጨርሰናል። አቡነ አምደ ሥላሴ የንጉሡ ቴዎድሮስን አንደበት የመለሱት ናቸው ወይ ለተባለው፣ አዎ እሳቸው ናቸው። በዋነኝነት አብይ አምደ ሥላሴ እሳቸው ራሳቸው ናቸው። የእንታውን ለሚካኤል ዘጎንደር እረፍታቸው ይታወቃል። ነሐሴ 23 ስለሆነ እሱን ማሰብ ነው። የኔታ ኤስድሮስን ግን ምክንያት ፈልገን እናከብረው ይሆናል። ለሁሉም ከጾም በኋላ አስቀድመን ምን እንውሰድ ላላችሁት እንግዲህ ውሃ መውሰድ፣ ምግቡ መውሰዱ እሱ እናንተ ምርጫ ነው። ጸበል ግን አስቀድማችሁ ጠጡ። ጸበል ሳትጠጡ ውሃ ምግብ አትብሉ። ጸበል ጠጡ። ጸበል ብታጡ እንኳን ጸሎተ ማርያም ወይ አቡነ ዘበሰማያት ደግማችሁ እሱንም አትችሉ ቢሆን በስመ ሥላሴ ውሃውን ባርካችሁ ቀድማችሁ ጠጡት። ጸበል ሳንጠጣ ምግብ አንብላ። ይሄ አደራ መልእክት ነው። የነዳያንን ብር አንርሳ። አንዲት ብሯን የምንሰበስባትን ማለት ነው። እግዚአብሔር ቢፈቅድ ምናልባት እንግዲህ በአብይ ጾም ውስጥ 1 ቀን ወይ 2 ቀን ወጣ ብንል እዚሁ አካባቢ ለጉብኝት እንግዲህ እስኪ ከፈቀደ እንሞክራለን። ቅዳሜ ረፋድ ላይ ድሮ ስናደርገው እንደነበረ የሰላም አምላክ ሰላሙን ሰጥቶ በሰላም አስጀምሮ በሰላም እንዳስፈጸመን እንቅፋት ሳይመታን እሾህ ሳይወጋን ኃጢአት ሳይሰለጥንብን በደልም ሳይገዛም የብርሃን መላእክት በፊት በኋላ በቀኝ በግራ እየጠበቁን ለጊዜ ወደ የቤታችን ለፍጻሜው ተስፋ ወደምናደርጋት መንግሥተ ሰማያት ከተከፈተች ገነት ከተነጠፈች ረፍት ከአባቶቻችን ርስት ሁላችን በሰላም ያድርሰን። ሰላም እደሩ። ስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን። ምርቃታችሁ እኮ እንዲያ ውስጥ ይሁን። ጸጋ ነሣእነ ወሕይወተ ረከብነ ጸጋ ነሣእነ ወሕይወተ ረከብነ በኃይለ መስቀሉ ለኢየሱስ ክርስቶስ በኃይለ መስቀሉ ወንድሞች በታች የምትወጡ መዝሙሩ ቀጥሉ። እሱ ጋር ብሎኬት ስላለች የኔታ አግዙን እያሏችሁ ነበር። ላይ ሰው ያሳያችኋል። ኪያከ እግዚኦ ነአኩት ወንሴብሐከ ጸጋን ተቀበልን ሕይወትንም አገኘን። ጸጋን ተቀበልን ሕይወትንም አገኘን። በመስቀሉ ኃይል ለኢየሱስ ክርስቶስ በመስቀሉ ኃይል በመስቀሉ ኃይል ለኢየሱስ ክርስቶስ በመስቀሉ ኃይል አቤቱ አንተን እናመሰግንሃለን እግዚአብሔር። አቤቱ አንተን እናመሰግንሃለን እግዚአብሔር። ሰላም ያሳድረን።